ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ኮምፒውተር ላይ የተለያዩ ስልጠናዎችን እንሰራላችሁ ነበር። እዚህ ጋር የምታዩዋቸው ከ200 ሺህ በላይ እንደዚሁም ከ100 ሺህ በላይ እይታ የነበራቸው ቪዲዮዎች ነበሩ ማለት ነው። እነዚህ አሁን አጠቃላይ የኮምፒውተር ስልጠናዎች ናቸው እዚህ ጋር የምትመለከቷቸው። በዛሬ ቪዲዮ ግን የምንመለከተው ስፔሲፊክ አድርገን ለስራ የሚጠቅሟችሁን መርጠን እንመለከታለን ማለት ነው። ስለዚህ አንድ ሰው የግል መስሪያ ቤት ሊሆን ይችላል፣ ወይም የመንግስት መስሪያ ቤት ሊሆን ይችላል፣ ወይም በግላችሁ መንቀሳቀስ ከፈለጋችሁ ኮምፒውተር ላይ መሰረታዊ የሚባል ነገሮችን ማወቅ ይኖርባችኋል። እነዛን ምን እንደሆኑ አንድ በአንድ ፓወርፖይንት ላይ ያሳያችኋለሁ። በተግባር ማየት ያለበት ነገር ሲኖር ደግሞ በተግባር እያየ ነው እንሄዳለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ ፓወርፖይንት ላይ ዋና ዋና ነገሮችን እናያለን። በተግባር ማየት ያለብን ነገር ሲሆን ኖሩ ደግሞ በተግባር እየተመለከት ነው እንሄዳለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ለማንኛውም ስራ የግዴታ ማወቅ ያሉብንን የኮምፒውተር ስኪሎች ነው የምንመለከተው ማለት ነው። መጀመሪያ የኮምፒውተር ስኪል ራሱ ለምን ማተር ያደርጋል የሚለውን የተወሰኑ ነገሮችን ለማየት እንሞክር። የመጀመሪያው ማንኛውም ኦፊስ ወይም እያንዳንዱ ቢሮ ብትሄዱ አብዛኛው ስራ የሚሰራው በኮምፒውተር ነው ማለት ነው። ስለዚህ የኮምፒውተር እውቀት ሊኖራችሁ ይገባል። እንደዚሁም ደግሞ የምትሰሩት ስራ አኪዩሬት እንዲሆን ስፒድ ወይም ፍጥነት እንዲኖራችሁ ውጤታማ ሆናችሁን በትንሽ ጊዜ ውስጥ ብዙ ስራ እንድሰሩ ወይም ደግሞ ፕሮዳክቲቭ እንድትሆኑም የኮምፒውተር እውቀት የግዴታ ያስፈልጋችኋል ማለት ነው። ስለዚህ ኮምፒውተር አንደኛ ለኮሚኒኬሽን፣ ሪፖርት ለማድረግ፣ ዳታ ማኔጅ ለማድረግ ያገለግለናል ስራ ላይ ማለት ነው። እንዴት እንደሆነ እያየነው እንሄዳለን። እንዳልኳችሁ የመንግስት መስሪያ ቤት ሊሆን ይችላል፣ ወይም በፕራይቬት ሴክተርም ሊሆን ይችላል። ኦንላይን ላይም ስራዎችንም የምትሰሩ ከሆነ የኮምፒውተር ስኪል ሊኖራችሁ ይገባል ማለት ነው። ስለዚህ የመጀመሪያው ቤዚክ ኮምፒውተር ኦፕሬሽኖችን ማወቅ ይኖርብናል ማለት ነው። ይሄኛው በጣም ቀላል ነው። ከመክፈት ጀምሮ ነው የምናያቸው። ለምሳሌ ኮምፒውተር መክፈት ወይም ደግሞ ኦን ማድረግ፣ እንደዚሁም መዝጋት ማወቅ ይኖርብናል። ሪስታርት ማድረግ፣ እንደዚሁም ስሊፕ የመሳሰሉትም ማለት ነው። ይሄው ጀማሪ ሆነንም መጀመሪያ ላይ ልናውቃቸው የሚገቡ ነገሮች ናቸው። በመቀጠል ደግሞ ፋይል እና ፎልደር እንዴት ክሬት እንደሚደረግ ማኔጅ እንደሚደረግ እንደዚሁም ኦርጋናይዝ እንዴት እንደሚደረግ ማወቅ ይጠበቅብናል ማለት ነው። ይህንን የተወሰነ በተግባር አሳያችኋለሁ። ሌላው ደግሞ ፋይል ትራንስፈር ማድረግም መቻል አለባችሁ። ለምሳሌ የምታስተላልፉት በኬብል ሊሆን ይችላል፣ በብሉቱዝ ሊሆን ይችላል፣ ወይም ኦንላይን ላይ ብዙ ማስተላለፊያ መንገዶች አሉ። በነዛም ማስተላለፍ ይኖርባችኋል ማለት ነው። በተጨማሪም ኮምፒውተር ላይ የተለያዩ የፋይል ታይፖች አሉ። ለምሳሌ ወርድ ፋይል ከሆነ ወይም ዶክ ተብሎ ነው የሚቀመጠው፣ ዶክ ኤክስ ማለት ነው። ኤክሴል ከሆነ ደግሞ በዚህ ፎርማት ይቀመጣል። ፓወርፖይንት፣ ፒዲኤፍ፣ የተለያዩ ፎቶዎች ከሆኑ ደግሞ ጂፒጂ ወይም ፒኤንጂ ሊሆን ይችላል። ዚፕ ፋይሎች አሉ ማለት ነው። እነዚህንም ማወቅ ይጠበቅብናል። ስለዚህ እነዚህን በተግባር የተወሰነ አይተናቸው እንምጣ። ስለዚህ አሁን ኮምፒውተራችሁን ልክ ስከፍቱ የምታገኙት ይሄንን ነው። እዚህ ጋር የምታዩት ዴስክቶፕ ይባላል። ምንም አይከን ግን የለውም። አይከኖቹን ሃይድ አድርጌያቸው ነው። ማየት ከፈለጋችሁ ራይት ክሊክ ትነካላችሁ። እዚህ ባዶ ቦታ ላይ ትመጡና ራይት ክሊክ ስነቁ ወደዚህ ያመጣችኋል። ቪው ከዛ ሾው ዴስክቶፕ አይከን ብንል አይከኖቻችን እንዳለ ፊት ለፊት ላይ ይመጣሉ ማለት ነው። የተወሰነ ግን ሳይዛቸውን ቀነስ ስላርጋቸው እዚህ ጋር ልምጣና ሚዲየም ብናደርገው የተሻለ ይሆናል። ይህን ቤዚክ ኮምፒውተር የሰራው ላይ ማግኘት ትችላላችሁ። እንደዚህ አይነት ነገሮችን አሁን በቀጥታ ለስራ የሚያገለግሉንን ዋና ዋና ነገሮች ብቻ ነው የምንመለከተው። ስለዚህ አሁን ኮምፒውተራችሁን የመጀመሪያ ስራችሁ መክፈት ነው። መዝጋት ስትፈልጉም እዚህ ጋር ትመጡና ራይት ክሊክ ትነካላችሁ። ሸት ዳውን ኦር ሳይን አውት የሚል አለ። እነዚህ የተለያዩ እንትኖች ናቸው። ሪስታርት ኮምፒውተራችሁን እንደ አዲስ ለማስጀመር ነው። ሲበላሽባችሁ የሆነ ችግር ካጋጠመ ሪስታርት ማድረግ ይቻላል። ሙሉ በሙሉ ለመዝጋት ደግሞ ሸት ዳውን ማድረግ ትችላላችሁ። ለጊዜው አቋርጣችሁ መውጣት ከፈለጋችሁ ደግሞ ስሊፕ ትሉታላችሁ። ከዛ የከፈታችሁት ስራ ሳይዘጋ ነው የሚጠብቃችሁ ተመልሳችሁ ስትገቡ ማለት ነው። ሳይን አውት ካደረጋችሁት ደግሞ ለምሳሌ ኮምፒውተራችሁ ላይ ብዙ ተጠቃሚዎች ይኖራሉ። የማትፈልጉትን ሳይን አውት እያደረጋችሁ መውጣት ይቻላል። አሁን ደግሞ ወደ ዶክመንት ወይም ፋይል ማኔጅመንቱ እንምጣ። ለምሳሌ የምትፈልጉትን ፋይል ወይም ፎልደር ክሬት ማድረግ ከፈለጋችሁ ባዶ ቦታ ላይ ራይት ክሊክ መንካት ነው። ከዛ በኋላ ከስር ኒው የሚል አለ። በዚሁ አቅጣጫ ትመጡና ወደ ላይ ፎልደር ይላል። እንደምታዩት ፎልደር የሚለውን ትነካላችሁ። እንደምታዩት ከዛ ኒው ፎልደር ብሎ ክሬት ሆኗል። ስሙን እዚህ ጋር ደስ ያላችሁን ስም እንደዚህ ጽፋችሁ መስጠት ትችላላችሁ። መቀየር ከፈለጋችሁ ደግሞ እላው ላይ ትመጡና አሁንም ራይት ክሊክ ከዛ እዚህ ጋር ሪኔም ይላል። ሪኔም የሚለውን ትነካላችሁ። ከዛ የምትፈልጉትን ስም መስጠት ይቻላል ማለት ነው። ለምሳሌ ኮምፒውተር ፎር
ጆብ አልኩት እንደዚህ ክሊክ አደርጋለሁ ባዶ ቦታ ክሬት ተደረገ ማለት ነው። አሁን ፎልደራችን ካሁን በኋላ ሴቭ የምናደርገውን ነገር እዚህ ውስጥ እናመጣለን። በኋላ ኤክሴል ወርድ ላይም እየሰራን ወደዚህ እንዴት ማምጣት እንደምትችሉ አሳያችኋለሁ። ቦታውን ለመቀየር እዚህ ጋር ይዛችሁ እንደዚህ ማንቀሳቀስ ይቻላል። የምትፈልጉበት ቦታ ጋር መልቀቅም ትችላላችሁ። እዚሁ እንዲቀመጥ ከፈለጋችሁ ግን እዚሁ እንዲቀመጥ ማድረግም ይቻላል። ሌሎች ፎልደሮችንም እንደዚሁ ነው ክሬት የምታደርጉት ማለት ነው። ራይት ክሊክ ከዛ በኋላ ኒው ከዛ እዚህ ጋር ፎልደር። አሁን ይሄኛው የኤክሴል ከሆነ ለምሳሌ ኤክሴል ብዬ ልጽፍበት እችላለሁ። ሾርት ከቶችም አሉ። አሁን ግን ዋና ዋና ነገር ብቻ ስለምንመለከት ነው። ይሄን አሁን እዚህ ውስጥ ላስገባው ከፈለኩ በዛ ሌፍት ክሊክን ጫን ብላችሁ ስትይዙት ይንቀሳቀሳል። እዚህ ላይ መተን ብንለቀው እዚህ ውስጥ ይገባል። ወይም ይሄን ብንከፍተው እዚህ ውስጥ እናገኘዋለን ማለት ነው። ኤክሴል የሚለው ኮምፒውተር በሚለው ስር ኤክሴል የሚለው ተቀመጠ። ስለዚህ ፎልደር በዚህ መንገድ ክሬት ማድረግ ሪኔም ማድረግ ትችላላችሁ። በኋላ ደግሞ በደንብ ኦርጋናይዝ እንዴት እንደሚደረግ እያሳዩዋችሁ እንሄዳለን። ሌላው ደግሞ ሾርት ከቶችን ማወቅ ግዴታ ነው ማለት ነው። ሁሉንም ሳይሆን ሌሎቹን በሂደት መልመድ ይቻላል። እነዚህ ግን ኮንትሮል ሲ ኮፒ ለማድረግ፣ ኮንትሮል ቪ ፔስት ለማድረግ፣ ኮንትሮል ኤስ ሴቭ ለማድረግ ስራችሁን ፕሪንት ለማድረግ ኮንትሮል ፒ፣ አልት ታብ ደግሞ ከአንዱ ወደ አንዱ ለመቀየር መጠቀም እንችላለን ማለት ነው። እነዚህ አሁን በጣም መሰረታዊ የሚባሉ ሾርት ከቶች ናቸው። ለምሳሌ እንውጣና ከዚህ ፎቶ የሚለውን እዚህ ጋር ያዩት። ለምሳሌ ክሊክ አረኩበት ኮፒ ላደረገው ከፈለኩኝ ኮንትሮል ሲ ብነካ ኮፒ ሆነ። የምፈልገው ቦታ ጋር ሄጄ ፔስት አደርገዋለሁ። ለምሳሌ ይሄ ልክፈተውና እዚህ ውስጥ ፔስት ላደርገው ከፈለኩኝ ምን አደርጋለሁ? ኮንትሮል ቪን እነካለሁ። ፔስት ይሆናል ማለት ነው። ተመልከቱት ፔስት ሆነ። ሴቭ ማድረግ የምትፈልጉት ነገር ካለ ኮንትሮል ኤስ፣ እሱን በኋላ እየሰራን እንመለከተዋለን። አሁን ያልኳችሁ ሾርት ከቶች እነዚህ ናቸው። ኮንትሮል ሲ ኮፒ ያደርጋል፣ ኮንትሮል ቪ ደግሞ ፔስት ያደርጋል ማለት ነው። ሌላው የታይፒንግ ስኪል እንደዚሁም የኪቦርድ ስኪል ሊኖራችሁ ይገባል ማለት ነው። ስለዚህ በደንብ አድርጋችሁ መጻፍ መቻል ይኖርባችኋል። ኪቦርድንም በደንብ ማወቅ ይኖርባችኋል። እዚህ ያሉት ነገሮች እንዳለ ምን እንደሚሰሩ ወይም ደግሞ አሰራራቸውን ማወቅ የግዴታ ነው ማለት ነው። ለምሳሌ እዚህ ጋር መጻፊያዎች አሉ እንደምትመለከቷቸው። ኪቦርድ ላይ ራሱን ችሎ ሰፊ ቪዲዮ ከዚህ በፊት ሰርቻለሁ። እዚህ ጋር ደግሞ ፈንክሽን ኪዎች አሉ እንደምታዩት። ታብ፣ ካፕስ ሎክ፣ ካፒታል ማድረግ ስትፈልጉ ወይም እናንተ ፊዚካል ኪቦርዳችሁን መጠቀም ትችላላችሁ። ከላይ ቁጥሮች አሉ። ለምሳሌ 1 2 3 እያለ ይቀጥላል። ነገር ግን ከላይ ያሉትን ለምሳሌ እነዚህ ምልክቶች አት ምልክት፣ እንደዚህ ጋር ሃሽታግ ምልክት፣ እነዚህ መጠቀም ከፈለጋችሁ ደግሞ ሺፍትን እያስቀደማችሁ እየነካችሁ እዚህ ጋር ያለውን ስትነኩ ከላይ ያሉት ይጻፉላችኋል ማለት ነው። እንዳልኳችሁ ኪቦርድ ላይ ራሱን ችሎ ሰፊ ቪዲዮ ስለሰራው ያን መመልከት ይቻላል። ስለዚህ አሁን ለመጻፍ የመጀመሪያው ስራችሁ መሆን ያለበት የእጅ አቀማመጥ ወይም ደግሞ የፊንገር የጣቶቻችን አቀማመጥ ልናቅ ይገባል ማለት ነው። በተለይ ኮምፒውተር ላይ ረጅም ስራ የምትሰሩና ለጸሐፊ መሆን ካሰባችሁ ወይም ቶሎ ለመጻፍ የምትፈልጉ ከሆነ የእጅ አቀማመጥ በጣም ወሳኝነት ይኖረዋል። ሌላው ደግሞ አማርኛ መጻፍ እንደዚሁም እንግሊዝኛ መጻፍ መለማመድ አለባችሁ ማለት ነው። እንመለከተዋለን እንዴት መጻፍ እንደምትችሉ አማርኛ። የእጅ አቀማመጡ እዚህ ጋር እንደምትመለከቱት ነው። እነዚህን ሰርች እያደረጋችሁ እናንተ ማየት ትችላላችሁ። ለምሳሌ ጣታችን አለ። እነዚህ ሁለቱ እዚህ ጋር እነዚህ የምትመለከቷቸው ማረፍ ያለባቸው ስፔስ ጋር ታስቀምጧቸዋላችሁ። ከዛ በኋላ አሁን ይሄ ኦሬንጅ ወይም ብርቱካናማ ነገር አለ እዚህ ጋር። ይሄ ጣታችሁ የሚነካ ወይም ማርያም ጣታችሁ እዚህ ጋር ያሉትን ይሆናል ማለት ነው። እንደምታዩት የጣታችሁ መነሻ ግን መሆን ያለበት ኤ እዚህ ጋር እንደምትመለከቷት አለች። ስለዚህ ኤ እና ሌሎቹን የምትነኩት በዚህኛው በትንሿ ጣታችሁ ይሆናል። መጀመሪያ ግን እጃችሁ የሚቀመጠው ጣታችሁ እዚች ላይ ትሆናለች። ቀጥሎ ያለው ጣታችሁ ደግሞ ይሄ እዚህ ጋር የምታዩት ኤስ ላይ ይሆናል። ይሄ ዲ ላይ ይሆናል። ይሄ ኤፍ ላይ ይሆናል ማለት ነው። ሁለቱ ክፍት ይሆናሉ መሃል ላይ። ከዛ ይሄኛው ጣታችሁ ደግሞ ከጄ ይጀምራል። ይሄንንም ይነካል። ነገር ግን የሚጀምረው ከጄ ይሆናል። ይሄኛው ኬ ጋር፣ ይሄ ኤል ጋር ይሆናል። ይሄኛው ደግሞ እዚህ ጋር ሰሚኮሎን ላይ ታደርጉታላችሁ ማለት ነው። እንዳልኳችሁ ይሄን በደንብ ፕራክቲስ ማድረግ ትችላላችሁ። እናንተም ለመለማመድ ደግሞ የተለያዩ ቱሎች አሉ። አንደኛው ታይፒንግ ክለብ አለ፣ ሌሎችም አሉላችሁ ማለት ነው። ለምሳሌ ሰርች አድርጌ ላሳያችሁ። እዚህ ጋር እንምጣና ታይፒንግ ክለብ ብላችሁ ብጽፉ ታገኙታላችሁ። ከዛ በኋላ እዚህ ላይ በቀላሉ መጻፍ መለማመድ ይቻላል። ከዚህም በፊት ደግሞ ያመጣውላችሁ ነበረ ሞንኪ ታይፒንግ ብላችሁ ሰርች ማድረግ ይቻላል። ሞንኪ ታይፒንግ እዚህ ጋር እንደምትመለከቱ ወይም ሞንኪ ታይፕ ብላችሁም ሰርች ማድረግ ትችላላችሁ። ይሄውና ሞንኪ ታይፕ ትከፍታላችሁ። ከዛ በኋላ እዛ ላይ መጻፍ ትችላላችሁ። ፍጥነታችሁን ቼክ እያደረጋችሁ ማለት ነው። እንደምትመለከቱት ጽሁፍ ያመጣል። እነዛን ጽሁፎች መጻፍ ነው የሚጠበቅባችሁ።
ለምሳሌ እዩት ኢፍ ዚስ አናዘር ተርን እያለ ይቀጥላል። ይሄን ከዛ እጽፋለሁ ማለት ነው። ቶሎ ቶሎ እንደምታዩት መቁጠር ይጀምራል። ከዛ በኋላ በስንት ሰከንድ እንደጨረሳችሁ እየነገራችሁ ይሄዳል ማለት ነው። ስለዚህ ይሄኛው ጥሩ መለማመጃ ነው። ሌሎችም አሉላችሁ እናንተ ሰርች እያደረጋችሁ ማግኘት ትችላላችሁ። ሌላው ደግሞ ስጽፉ ሾርት ከቶችን መጠቀም ወይም የመጠቀም ልምድ ያስፈልጋችኋል ለመፍጠን ማለት ነው። እዚህ ጋር እንደምታዩት ደግሞ ስታንዳርዶች አሉ። ለምሳሌ በደቂቃ ከ35 እስከ 50 ብጽፉ በጣም የተሻለ ይሆናል ማለት ነው የኮምፒውተር ስራዎች ላይ ተሳታፊ ለመሆን ወይም በብቃት ለመስራት። ስለዚህ ምናልባት አማርኛ መጻፍ እንፈልጋችሁ መጻፊያው ከሌላችሁ እንዴት ማምጣት እንደምችሉ ላሳያችሁ። አሁን አማርኛ መጻፊያ ብዙ እንትኖች አሉ ፓወር ግዕዝን ጨምሮ ማለት ነው። ነገር ግን አሁን ላይ ኮምፒውተራችሁ ላይ በቀጥታ ሁላችንም ላይ የምናገኘው አለ። በዛ መጻፍ ትችላላችሁ። ለምሳሌ እኔ ጋር ይሁት እንግሊሽ ይላል። ይህን ብነካው ከዛ ደግሞ እዚህ ጋር አምሃሪክ የሚል አለ። ይህን ባረገው አሁን የሚጽፍልኝ በአማርኛ ይሆናል ማለት ነው። ምናልባት ከሌላችሁ ግን እናንተ እዚህ ጋር ራይት ክሊክ ከዛ ሴቲንግ እዚህ ጋር የምታዩት ከዛ በኋላ ታይም ኤንድ ላንጉጅ ይሄውና ይህን ከዚህም በፊትም ሰርች የላችኋለሁ። እዚህ ጋር ትመጡና አሁንም ላንጉጅ ኤንድ ሪጅን የሚለውን ትነካላችሁ። አምሃሪክ ተጭኗል። አሁን ላጥፋው አብረን ከእናንተ ጋር ለመጫን ሪሙቭ ልበለው። አሁን አማርኛ መጽሐፍ አይኖረኝም ማለት ነው መጽሐፍ ብፈልግ። ስለዚህ ለመጫን ምን አደርጋለሁ? እዚህ ጋር አድ ኤ ላንጉጅ የሚለውን ነካለሁ። እዚህ ውስጥ አምሃሪክ የሚል እፈልጋለሁ። አምሃሪክ ይሄውና ከዛ ኔክስት። አሁን ወዲያውኑ የሚጫንላችሁ ደቂቃዎችም አይፈጅም ማለት ነው። እናንተ ይሄ እስኪጭን መውጣት ትችላላችሁ። ከዚህ ራሱ ሌላ ስራ መስራት ይቻላል። እዚህ ጋር ከጠየቃችሁ ኢንስቶል ትሉታላችሁ። እንውጣ አሁን እሱ ይጭነዋል ማለት ነው። ቼክ ብናደርገው አሁን እንደምታዩት መጥቶ ነው የምታገኙት በዚህ ፍጥነት። ከዛ በኋላ ለምሳሌ ማይክሮሶፍት ወርድ ልክፈትና ወርድ ላይ ራሱን ችሎ አሳያችኋለሁ በኋላ ላይ አጠቃቀሙ ትንሽ ከፍ ላድርገው። አሁን አማርኛ መጻፍ ከፈለኩኝ ምን አደርጋለሁ ማለት ነው። አንደኛ ይሄን ነካና አምሃሪክ እለዋለሁ። ካሁን በኋላ የሚጽፈው አማርኛ ይሆናል ማለት ነው። ለምሳሌ ሀ ብል እንደምትመለከቱት ለዚህ ሆነ ሁ ሂ ሃ ሄ ህ እንደዚህ ሆ ማለት ይቻላል ማለት ነው። ስለዚህ እዚህ ጋር አንድ ነገር አይተን መሄድ እንችላለን። ለምሳሌ አሁን በጫነው መንገድ ለመጻፍ ስታስቡ የመጀመሪያ ፊደሎችን ለመጻፍ ከፈለጋችሁ አናባቢው ኢ ነው። ኢን ትጠቀማላችሁ። ቀጥሎ ዩ ይመጣል። ከዛ አይ፣ ከዛ ኤ፣ ከዛ አይ እና ኢ፣ ከዛ ምንም አታስገቡም። ዝም ብላችሁ ፊደሎቹን ብቻ መጻፍ፣ ከዛ ኦ ማለት ነው። አሁን እንየው፣ በጣም ቀላል ነው። መጀመሪያ አማርኛ ላድርገው። በሾርት ከት ነው እየቀየርኩ ያለሁት። በሾርት ከት መቀየር ከፈለጋችሁ ቋንቋ ይህን አይን ስነኩ እንግሊዘኛ ይሆናል። ይህን አይን ስነኩ አማርኛ ይሆናል ማለት ነው። አሁን አማርኛ ሆኗል። ቼክ አረኩት። ከዛ እዚህ ላይ ኪቦርዳችሁ ላይ ያሉትን ነገሮች መከተል ነው። አሁን ሀን ለመጻፍ ኤችን ነው የምንጠቀመው። ለምሳሌ ሀይሌ እንደዚህ አይነት ነገሮችን በእንግሊዝኛም ስጽፍ ወይም ወደ አማርኛም ሲመጡ ሀ የምንለው ኤችን ስለሆነ ኤች ይቀድማል። ከዛ ኢ፣ ኤች እና ዩ፣ ኤች አይ፣ ኤች ኤ፣ ኤች አይ ኢ፣ ከዛ ኤችን ብቻውን መንካት፣ ከዛ ኤች እና ኦን ብነካ እንደዚህ ሆ ይሆናል። ለሉን ለመጻፍም ኤል ነው። ስለዚህ ኤል ኢ፣ ኤል ዩ፣ ኤል አይ፣ ኤል ኤ በጣም ቀላል ነው እንደምታዩት። ኤል ኤ፣ ኤል ብቻ፣ ከዛ ኤል እና ሌሎችንም እንደዚህ እያደረጋችሁ ትቀጥላላችሁ። እንደ ቲፕ ግን በተለምዶ ዲቃላ ፊደላት የምንላቸውን ደግሞ መጻፍ እንዳይከብዳችሁ ዩና ኤን መንካት ትችላላችሁ። የምትፈልጉትን ፊደል ከነካችሁ በኋላ ለምሳሌ ሉዋ ማለት ከፈለኩኝ ኤል ነካና ዩና ኤን ብነካ ሉዋ ይሆናል። ቢና ዩኤ ቧ ይሆናል ማለት ነው። እንዲያረጋችሁ መቀጠል ይቻላል። ሸ፣ ጸ የመሳሰሉትን ለመጻፍ ደግሞ ሺፍትን መጠቀም ይቻላል። ለምሳሌ ኤስን ብትነኩ የሰዘር ነው የሚመጣው። ነገር ግን ሺፍት እና ኤስን ብትነኩ የሸዘር ይመጣላችኋል ማለት ነው። እንደዚህ ያደረጋችሁ መጻፍ ይቻላል። አማርኛ መጻፍም ግን በዝርዝር የምትፈልጉ ከሆነ ተደጋጋሚ ቪዲዮዎችን ከዚህ በፊት ሰርቻለሁ። እንደምታዩት ከሀ እስከ ፐ እንዴት መጻፍ እንደምንችል፣ ይሄኛው ያለ ፓወር ግዕዝ ነው። በፓወር ግዕዝም እንዴት መጻፍ እንደምንችል የሰራኋቸው ቪዲዮዎች እዚህ ጋር የምታዩቸው አሉ። እነዚህን መመልከት ትችላላችሁ ማለት ነው። አሁን ደግሞ ወደ ማይክሮሶፍት ኦፊሶች እንሄዳለን ማለት ነው። ኮምፒውተር ላይ መሰረታዊ ነገር ከሚባሉት ውስጥ አንደኛው የኦፊስ ፕሮዳክቶችን ወይም ኮር የሚባሉት ዋና ዋናዎችን ማወቅ ግዴታ ነው ማለት ነው። ስለዚህ ማንኛውም ቢሮ ብትሆኑ እነዚህ ኦፊስ ፕሮዳክቶች የግዴታ አገልግሎት ላይ ስለሚውሉ አጠቃቀሙን ማወቅ ይኖርባቸዋል። የመጀመሪያው ማይክሮሶፍት ወርድ ነው። ይሄኛው አሁን የተለያዩ ዶክመንቶችን ክሬት የምናደርግበት ነው። ወርድ ላይ
ሌላው ማይክሮሶፍት ኤክሴል ነው። ማይክሮሶፍት ኤክሴል ደግሞ ለዳታ ኢንትሪ ወይም ዳታ እናስገባለን፣ የተለያዩ አናሊሲሶች ይሰሩበታል ማለት ነው። አሁን ይሄኛው በአድቫንስድ ደረጃ ሳይሆን የተወሰኑ ቤዚክ በሚባል ደረጃ ነው እያየ ነው የምንሄደው። ሌላው ፓወርፖይንትም ማወቅ ይኖርባቸዋል። የተለያዩ ፕሬዘንቴሽኖች የሚቀርቡ ስለሚኖሩ ፓወርፖይንት አዘገጃጀት የግዴታ ማወቅ ይኖርብናል ማለት ነው። ሌላው አውትሉክ አለ። ይህም እንደየስራችሁ ባህሪ ሊኖርም ላይኖርም ይችላል። ነገር ግን ብታውቁት በጣም የተሻለ ነው። ይሄኛው ከኢሜይል እንደዚሁም ከካላንደር ማኔጅመንት ጋር የተያያዘ ነው። በተለይ በጋራ ለመስራት አውትሉክ በጣም ወሳኝ ነው። ስለዚህ እያንዳንዱን እያየናቸው እንሂድ። ለመጀመሪያው ማይክሮሶፍት ወርድ ነው። እዚህ ጋር እንደምትመለከቱት ዶክመንት ክሬት እናደርግበታለን፣ ሪፖርቶችን እናቀርብበታለን ማለት ነው። ስለዚህ ዋና ጥቅሙ አንደኛ ሌተር መጻፍ ሊኖርብን ይችላል። ሲቪ መጻፍ፣ ሪፖርት መጻፍ፣ ፕሮፖዛሎችን መጻፍ ስለሚኖርብን የወርድ አጠቃቀምን ማወቅ አለብን። በተጨማሪም ወርድ ላይ ቀላል ከሚባሉት ውስጥ ግን መሰረታዊ ከሆኑት ውስጥ አንደኛው ቴክስቶችን ፎርማት ማድረግ ይኖርባቸዋል። ፎንት ሳይዝ ማስተካከል፣ ከለር፣ ስፔሲንግ አጠቃቀም ወይም ስፔሲንግ ማስተካከል፣ እንደዚሁም ደግሞ ፔጅ ሴታፕ ማለትም መርጅን ማስተካከል ይኖርባቸዋል ማለት ነው። ሌሎች ደግሞ የሚገቡ ነገሮች አሉ። ለምሳሌ ቴብል ይገባል፣ ኢሜጅ፣ ሄደር፣ ፉተር። እነዚህ አሁን በጣም መሰረታዊ የሚባሉ ነገሮች ናቸው። ሌላው ደግሞ ፕሩፍሪዲንግ ቱሎችን ተጠቅማችሁ ስፔሊንጉን፣ ግራመሩን ቼክ ማድረግ ይኖርባችኋል። ትራክ ቼንጅ የሚባልም አለ ማለት ነው። ከዛ ከጨረሳችሁ በኋላ ደግሞ ስራችሁን ኤክስፖርት ታደርጋላችሁ። አንደኛ በፒዲኤፍ መልክ ሊሆን ይችላል፣ ራሱ በማይክሮሶፍት ወርድ ፎርማትም ሊሆን ይችላል ማለት ነው። ሼር የሚደረግ ነገር ከሆነ ደግሞ በፒዲኤፍ መልክ መቀመጥ ይኖርበታል። ይሄኛው ግዴታ ነው። ምክንያቱም ቦርድ ከላካችሁት ይዘበራረቃል ወይም ደግሞ ድንገት ይጠፋል ማለት ነው። ስለዚህ በሁለቱም መንገድ ሴቭ ታደርጋላችሁ። ሼር ስታደርጉ ግን ፒዲኤፍ ቢሆን የተሻለ ነው። ስለዚህ አሁን ያልኳችሁን ነገሮች ማይክሮሶፍት ወርድ እንክፈትና አይተናቸው እንምጣ። ማይክሮሶፍት ወርድን ለመክፈት አሁን ባዶ ቦታ ትመጡና ራይት ክሊክ ትነካላችሁ። ከዛ በኋላ ከስር ስትመጡ ኒው የሚል አለ። በዚሁ አቅጣጫ ከዛ ወርድ የሚል አለ። ማይክሮሶፍት ወርድ ሾርት ከት ክሬት ይደረጋል። ይህን ከፍታችሁ መጠቀም ይቻላል። ነገር ግን ይህን ደግሞ የማትፈልጉት ከሆነ እዚህ ጋር ትመጣላችሁ፣ ራይት ክሊክ፣ ከዛ ሰርች ማድረጊያ አለ። ሰርች ያውና በመቀጠል ኤምኤስ ወርድ ወይም ማይክሮሶፍት ወርድ ብላችሁ ሰርች ታደርጋላችሁ። ቋንቋውን ልቀይረው በአማርኛ እየጻፈ ስለሆነ ነው። ማይክሮሶፍት ወርድ ወይም ኤምኤስ ወርድ ብላችሁ መክፈት ይቻላል። ይኸውና እላው ላይ ራይት ክሊክ ትነኩና አንደኛ ቀጥታ መክፈት ይቻላል። ሁሌ ግን ከስር እንድታገኙት ደግሞ እኔ ጋር አሁን ፒን ስለተደረገ አንፒን ነው የሚለው። ይህን ባደርገው ከስር ይጠፋል። ፒን እንዲሆን ከፈለኩ ደግሞ ይነካና ፒን ቱ ታስክ ባር ብለው ከስር ይቀመጣል ማለት ነው። ሁልጊዜ አሁን ከዚህ ማግኘት ይቻላል። ቀጥታ ለዛሬ ከዚህ ልክፈተው። እንደ ልምድ አሁን ምንጊዜ ማድረግ ያለባችሁ በተለይ አስቸኳይ ስራዎችን ስትሰሩ ቴምፕሌቶችን መጠቀም ትችላላችሁ። ቴምፕሌት ማለት ቀድመው የተዘጋጁ ማለት ነው። ለምሳሌ እዚህ ጋር ሞር ቴምፕሌት ይላል። ሆም ጋር ከመጣችሁ በኋላ ወይም ኒው ማለትም ትችላላችሁ። ይዋቸው አዳዲስ ቴምፕሌቶች አሉ እዚህ ውስጥ። ከዛ እዚህ ጋር መታችሁ የምትፈልጉትን ቴምፕሌት መምረጥ ይቻላል። እዚህ ላይ ኤዲት ታደርጋላችሁ ማለት ነው። ባጭሩ ሰርች ማድረግም ትችላላችሁ። ቢዝነስ ካርድ፣ ፍላየር እያለ ይቀጥላል። ሌተር፣ አሁን ሌተር ብትሉት ለሌተር የሚሆኑ የተለያዩ ቴምፕሌቶች ይመጡላችኋል። ይዋቸው እነዚህ መምረጥ ይቻላል። ሲቪ ከፈለጋችሁ ደግሞ ሲቪ ብላችሁ ወይም ሪዙሜ ብላችሁ ሰርች ብታደርጉም የተለያዩ ሲቪዎች ይመጣሉ። እነሱን ኤዲት ታደርጋላችሁ ማለት ነው። ነገር ግን የምትፈልጉት ከዜሮ መነሳት ከሆነ ብላንክ ዶክመንት የሚለውን ትነካላችሁ። ከዛ አሁን ተከፈተልን ማለት ነው። እንደምታዩት እዚህ ጋር ይሄንን ቀነስ ልናደርገው እንችላለን። ፓወርፖይንታችንም እየተደረበ እንዳያስቸግረን ላጥፋውና በኋላ መመለስ ስለምንችል አሁን ይሄውና ወርድ ፋይላችን። ከዛ እዚህ ጋር የምትፈልጉትን ነገር መጻፍ ትችላላችሁ። እንደምትመለከቱት እየጻፍኩኝ ነው። ለምሳሌ ርዕሱ ሳምፕል ቢሆን ሳምፕል ልበለውና ኢንተር ጽሁፍ ላስገባ፣ ራንደም ጽሁፍ ላስገባ። እናንተ ትክክለኛ ጽሁፍ እዚህ ጋር ታስገባላችሁ። ራንደም ጽሁፍ ለምሳሌ እንደዚህ ላድርገውና 42,3 ኢንተር ወደ 42 ፓራግራፍ 9 ብዬው ነው። ምሳሌ ነው። እናንተ ትክክለኛ ጽሁፍ ነው እዚህ ጋር የምታስገቡት። ከዛ በኋላ ፎርማት እያልን ነበር። ዋና ዋና ነገሮችን ፎርማት ታደርጋላችሁ። ለምሳሌ ሄዲንግ ነው፣ ጎላ ቢል ጥሩ ነው። ስለዚህ እንደዚህ መርጣችሁ እዚህ ጋር ቦልድ የሚል አለ፣ ቦልድ ማድረግ ይቻላል። እዚህ ጋር ሳይዝ መጨመር ያለ ይሄን እየነካችሁ መጨመር ወይም እዚህ ጋር መታችሁ ጨመር ቀነስ ማድረግ ትችላላችሁ ማለት ነው። ሁሉንም ደግሞ በአንዴ ፎርማት ማድረግ ከፈለግን ኮንትሮል ኤ ብትነኩ ሁሉም ይመረጣል።
ወይም ሆም ጋር ትመጡና ሰሌክት የሚል አለ። ከዛ ሰሌክት ኦል ብትሉት አሁንም ሁሉም ይመረጣል። ፎንቱን ከዛ ለምሳሌ ታይምስ ኒው ሮማን ከፈለግን ብዙ ጊዜ ታይምስ ኒው ሮማንን ስለምንጠቀም ነው ይሄኛውን መተን መንካት ይቻላል። ወርታች ወርዳችሁም ታይምስ ኒው ሮማን የሚል መፈለግ ትችላላችሁ። ከስራ አካባቢ ታገኙታላችሁ። ይሄውና ካጣችሁት ደግሞ ሰርች ማድረግ ይቻላል፣ መጻፍ ማለት ነው። እዚህ ውስጥ ኢንተር ብትሉት ሁሉም ታይምስ ኒው ሮማን ሆነልን ማለት ነው። ከዛ ለምሳሌ ዝቅ ልበልና እዚህ ጋር ሳምፕል ቱ ልበለው። ይሄኛው ሁለተኛ እንትን ከሆነ እመርጠዋለሁ። ይሄንንም ቦልድ ማድረግ የተለያየ ነገር ማድረግ ይቻላል። ከለር መቀየርም ይቻላል። ለምሳሌ መርጠ ነው ተመልከቱት። ይሄኛው የቴክስት ከለር ነው። ስለዚህ እዚህ ጋር የተለያየ ከለር ላረግ እችላለሁ እንደዚህ እያደረግኩ፣ ይሄንንም እንደዚህ ማለት ነው። ሁለቱን ለማመሳሰል አሁን ፎርማት ፔንተር የተለያዩ ትሪኮች አሉ። እሱን ለብቻው ቪዲዮ ስለሰራው ማየት ትችላላችሁ። ይሄኛው ቀጥታ ለስራ ወይም ለመጀመሪያ እንዲሆነን ስለሆነ ዋና ዋና ነገሮችን እያየን ስለምንሄድ ነው። ከዛ ደግሞ በየእንትኑ መካከል ስፔሲንጉን ማስተካከል ከፈለግን ለምሳሌ ኮንትሮል ኤ ሁሉንም ልምረጠውና ፓራግራፍ እዚህ ጋር አለላችሁ። ይሄኛው ስፔሲንግ ይላል። ይሄን ነክታችሁ የምትፈልጉትን ስፔስ እንደምታዩት እንደዚህ ብታረጉት የተራራቀ ይሆናል። እንደዚህ ሰብሰብ እያለ ይሄዳል። ይሄን ብታረጉት ደግሞ በጣም የተጠጋጋ ይሆናል ማለት ነው። እንደዚህ ሳይዞችን ማስተካከል ይቻላል። ሌላው ስለ መርጅንም እየተነጋገረን ነበረ። መርጅን ማለት እዚህ ጋር ትመጡና ሌአውት የሚል አለ። ከዛ እዚህ ጋር መርጅንን ተመልከቱት። ኖርማል ናሮ ብታረጉት በጣም ወደዚህ የተጠጋጋ ይሆናል ማለት ነው። እንደምታዩት ጽሁፉ ወደዚህ ግጥም ያለ ይሆናል። መርጅን አሁንም ሞዴሬት ብታረጉት መካከለኛ አይነት ነገር ይሆናል። ከዛ ኖርማል ብታረጉት ደግሞ ክፍተቱን እዚህ ጋር ተመልከቱት እንደየሁኔታው ማለት ነው። ኦሪንቴሽን ወይም አቀማመጡን ደግሞ ላንድስኬፕ ብታረጉት በወረቀቱ በሰፊው በኩል ይሆናል ጽሁፋችሁ የሚወጣው። ስለዚህ እነዚህንም መጠቀም መቻል አለባችሁ። ሌላው ደግሞ የተለያዩ ነገሮችን ማስገባት ከፈለጋችሁ ነው። ለምሳሌ መጨረሻ ላይ እዚህ ጋር ሉረድና ኮንትሮል ኢንተር አዲስ ቦታ ላይ አሁን ቴብል ማስገባት ፈልጊያለሁ። ለምሳሌ ከላይ ኢንሰርት የሚል አለ። የሚገባ ነገር ሲኖር ኢንሰርት ነው የምትሉት። ቴብል ከሆነ ቴብል። ከዛ እዚህ ጋር እዩት እያሳየኝ ነው ፕሪቪው 3 በ4 ይላል። ይሄን ብነካው 3 በ4 የሆነ ይገባል። እዚህ ውስጥ የምፈልገውን ነገር እጽፋለሁ። ካልፈለኩ ግን ኮንትሮል ዜድ ብዬ ልመለስና ወይም ከላይ ያለውን ይሄን መንካት ይቻላል። ሾርት ከቶቹን እዚህም ያመጣላችኋል እንደምታዩት። ስለዚህ ኢንሰርት ቴብል። እንደዚህ ሳይሆን ደግሞ ማስገባት የፈለኩት ራሴ መርጬ ከሆነ ኢንሰርት ቴብል እለዋለሁ። ከዛ ነምበር ኦፍ ኮለመን ወይም ቋሚዎቹ ስንት ይሆኑ እያለኝ ነው። ለምሳሌ ቋሚው 10 እንዲሆን ከፈለኩኝ 10 እለዋለሁ። ሮ ደግሞ ወደ ጎን የሚጋደሙት 5 ይሆኑ። ኦኬ ብሎ አሁን 1 2 3 ብንያለ ብንቆጥረው ይሄ 10 ነው ወደ ታች፣ ወደ ጎን ደግሞ 5 ይሆናል። ከዛ እዚህ ውስጥ የምንፈልገውን ነገር መጻፍ እንችላለን ማለት ነው። እንዳልኳቸው ማይክሮሶፍት ወርድ ላይም ራሱን ችሎ ፉል ኮርስ ሰርቻለሁ። ኢንዲስክሪን ላይ ማስቀምጥላችኋለሁ። ከዛ መመልከት ትችላላችሁ። ሌላው ፎቶዎችን ማስገባት መቻልም አለባችሁ። ለምሳሌ እዚህ ጋር ፎቶ ላስገባ፣ ኢንሰርት ላለው ፎቶ ለማስገባት ይኸውና ፒክቸር ዚስ ዲቫይስ ከተለያዩ ከኦንላይንም ማምጣት ይቻላል። አሁን ዚስ ዲቫይስ ብዬ ልግባ። ከዛ በኋላ ማስገባት የፈለጋችሁትን ፎቶ መርጣችሁ ማስገባት ይሆናል ማለት ነው። በጣም ቀላል ነው። ለምሳሌ ይሄን ላስገባው ከፈለኩኝ ነካዋለሁ። ኢንሰርት ብለው በቀጥታ ይገባል። ከዛ ሳይዙን ከፍ ዝቅ ማድረግ ይቻላል እንደፈለጋችሁት። አልንቀሳቀስ እንዳይላችሁ ግን እዚህ ፊት ለፊት ላይ ትመጡና ይሄንን ኢንፍሮንት ኦፍ ቴክስት ስትሉት ወደ ፈለጋችሁት ይሄ ይንቀሳቀሳል ማለት ነው። ከዛ ሳይዙን ከፍ ዝቅ ማድረግ ይቻላል። ፒክቸር ፎርማት ብላችሁ ደግሞ ፒክቸሩን ፎርማት ማድረግ ይቻላል። ለምሳሌ እዚህ ጋር መታችሁ ፒክቸር ስታይሉን እንደዚህ ዙሪያውን እንትን እንዲኖረው ከፈለጋችሁ ተመልከቱት። እንዲቀያየራችሁ የተለያዩ ዲዛይን ልሰጡት ትችላላችሁ። ይሄን ባረጉ አሁን እንደዚህ አይነት ነገር ሆነ። ኮንትሮል ዜድ ወደ ኋላ ይመልሳል ብያችኋለሁ። አሁንም ክሊክ ታረጉና ፒክቸር ፎርማት የምትቆርጡት ነገር ካለ ክሮፕ እዚህ ጋር አለላችሁ ማለት ነው። ሌላው ደግሞ ሄደር ማስገባት ነው። አሁን ለምሳሌ እዚህ አካባቢ ከላይ ሎጎ ሊሆን ይችላል፣ ስም ሊሆን ይችላል። ሄደር ማስገባት ይጠበቅባችኋል። ስለዚህ አንዴ ከላይ ትመጡና እንደዚህ ሁለት ክሊክ ስታደርጉ ሄደሩ ዝግጁ ሆነ። እንደምታዩት ይሄ ተቀየረ። የት ነበርን? ሆም ጋር ነበርን። ወይም ክሊክ ላድርግና ላሳያችኋው። ከላይ መታችሁ ግን ሁለት ክሊክ ስታደርጉ ወዲያው ይቀየራል። ወዴት ይመጣል? ወደ ሄደር ኤንድ ፉተር ማለት ነው። ከዛ እዚህ ጋር ሄደር ወይም እንዲደጋገም የምትፈልጉትን ነገር ትጽፋላችሁ። ለምሳሌ እንደዚህ ብጽፍ ከዛ በኋላ እዚህ ጋር ባዶ ቦታ ክሊክ ባደርግ ይሄ እዚህ ጋር አለ፣ እዚህ ጋርም አለ፣ ሁሉም ቦታ ይገባል ማለት ነው። ከአንድ በላይ ከፈለጋችሁ ደግሞ ለምሳሌ ላጥፋውና ዲሌት አረኩት፣ አጠፋሁት። ሄደር የሚለው ጋር እንምጣና ሌላ አይነት ሄደር የምትፈልጉ ከሆነ ማለት ነው
ባለ 3 ከፈለግን ባለ 3 እናስገባለን። እዚህ ጋር የሆነ ነገር መጻፍ፣ እዚህ ጋር የተለያየ ሄደር ማስገባት ይቻላል። በተመሳሳይ ግን አሁንም ባዶ ቦታ ክሊክ ላርግና ልመልሰው አንዴ። ኢንሰርት ትላላችሁ መንካት እዚህ ጋር ካልፈለጋችሁ። ከዛ ሄደር የምንፈልገው ሄደር ባለ 3 ነው። ለምሳሌ እዚህ ጋር ስም ልጽፍበት ፈልግ ያለው ኮምፒውተር። መጀመሪያ ግን ይሄን ላጥፋው፣ ኮምፒውተር ክላስ ልበለው፣ ወይም እናንተ የድርጅት ስም ብዙ ነገር ልጽፉ ትችላላችሁ። መሀል ላይ ደግሞ ሎጎ ማስገባት ከፈለኩ ለምሳሌ ይሄን ክሊክ አረግና ሄደር ኤንድ ፉተር የሚለውን አክቲቭ ላርገው። ፒክቸር ይላል እንደምታዩት፣ ፒክቸር ነካለው። ከዛ ሎጎ አስገባለሁ፣ ወይም ሎጎ እንዲሆን የፈለግኩትን። ይሄ ከሆነ ሎጎ ያሁን ኢንሰርት ላለው ሎጎ እዚህ ጋር ይገባል። ቦታ ካልበቃው ግን እዚህ ጋር ይዛችሁ መሰብሰብ ማለት ነው። እንደዚህ ሰብሰብ ማድረግ ትችላላችሁ። እንደዚህ አሁንም በጣም ብዙ ቦታ አለው እንደምታዩት። እንዲንቀሳቀስልኝ ኢንፍሮንት ኦፍ ቴክስት ላድርገውና እዚህ አካባቢ አድርገዋለሁ። እዚህ ጋርም ሌላ ነገር አስገባለሁ፣ ወይም ክሊክ ላድርግበትና አሁንም ሄደር ኤንድ ፉተር የሚለው ላይ እዚህ ጋር ቀን እንዲገባ ነው የፈለግኩት። ለምሳሌ ዴት። ከዛ የምፈልገውን ፎርማት ቀን መርጫ አስገባለሁ። ቀኑ በየጊዜው እንዲቀያየር ከፈለግኩኝ አፕዴት አውቶማቲካሊ ይለዋለሁ፣ ካልፈለግኩ ግን እተወዋለሁ። ከዛ ኦኬ ብል ቀኑ ገባ ማለት ነው። ምንም ሳትደክመው ሁሉም ላይ ነው የሚገባው። እኛ ያስገባነው አንድ ቦታ ነበር፣ ነገር ግን ሄደር ሆኖ ገባልን ማለት ነው። ፔጅ አሁን እየጨመራችሁ ብትሄዱ ለምሳሌ እዚህ ጋር ልምጣና እየጨመርኩ ልሂድ። ኢንተር እያልኩኝ አዲስ መስመር ወይም ኮንትሮል ኢንተር ልበለው። ተመልከቱት፣ ያስገባነው ነገር እዚህ ጋር አለልን ማለት ነው። ከዛ ደግሞ እንደዚህ ስራችሁን ከጨረሳችሁ በኋላ ይህንን ስፔሊንጉን ቼክ ማድረግ ይኖርባችኋል፣ ለሰው ከመላካችሁ በፊት ወይም ፕሪንት ከማድረጋችሁ በፊት። እሱን ለማድረግ ሪቪው የሚል አለ። ሪቪው እዚህ ጋር ተመልከቱት። እዚህ ጋር ከዛ ስፔሊንግ ኤንድ ግራመር ቼክ ይላል። እንደምታዩት ቼክ እያደረገ ነው። እነዚህ ነገሮች ስህተት ናቸው እያለ ነው፣ ዝም ብዬ ጻፍኳቸው ነገሮች ስለነበሩ ማለት ነው። መቀየር ካለብኝ እዚህ ጋር ባሉት ቀይራለሁ። ለምሳሌ ኢግኖር ብንለው ደግሞ ኢግኖር ኦል ብንለው ሁሉንም እየተዋቸው ይመጣል። ሌላ ደግሞ ለምሳሌ አንድ ስፔሊንግ እናሳስትና ፕሮፌሽናል የሚለው ጋር እዚህ ጋር አንድ ኤል ድጋሚ ላስገባ። ይሁት ቀይ ያሰመረባችሁ ማለት ስፔሊንግ ችግር አለ ማለት ነው። በተመሳሳይ ግራመር ችግር ከፈጠራችሁ ደግሞ በሰማያዊ ነገር ነው የሚያሰምርባችሁ። ለምሳሌ የሆነ ቦታ ላይ ላሳስተው። አሁን ቪዲዮ ፕሮቫይድስ ኤ ፓወርፉል የሚለውን አንድ ልበለው። ለምሳሌ ባዶ ቦታ ክሊክ ባረግ ይሁታውን ትንሽ ከፍ ባረግ ደግሞ የተሻለ ይታያችኋል። እንደዚህ ሁለት ብሉ ላይን አስምሮብኛል። ይሄ የግራመር ችግር ነው። ይሄ ደግሞ ቀይ ከሆነ የስፔሊንግ ችግር ነው። ለማስተካከል እላው ላይ ራይት ክሊክ አድርጋችሁ ማስተካከል ይቻላል። ነገር ግን እያንዳንዷን ከማስተካከል የሚሻለው የቱ ነው? እዚህ ጋር ሪቪው መጋ መተን ስፔሊንግ ቼክ ስንለው ፕሮፌሽናሊ እንዲህ ነው የሚጻፈው አለኝ። ይሄን ነካለው። ግራመሩ ላይ ደግሞ አን ሳይሆን ኤ ነው የሚሆነው ይላል። እዚህ ጋር ያስረዳችኋል ምን አይነት ስህተት እንደፈጠራችሁ ማለት ነው። ስለዚህ ኤ እለዋለሁ። ጨረሰልኝ። ትንሽ ቀነስ ስላድርገው። አሁን ዳታችን እንደዚህ ተዘጋጀልን። ስለዚህ ሴቭ ወደ ማድረግ እንደዚሁም ኤክስፖርት ወደ ማድረጉ እንሄዳለን። ከዛ በፊት ግን ማይክሮሶፍት ወርድ ላይ ወሳኝ የሚባሉ ሾርትከቶች አሉ። አንደኛው ኮንትሮል ቢ ነው። ቦልድ ማድረግ የምትፈልጉትን ነገር ካለ ኮንትሮል አይ ኢታሊክ ያደርግላችኋል። ኮንትሮል ዩ ለማስመር ነው። ኮንትሮል ኢ ሴንተር ያደርግላችኋል ማለት ነው። እንያቸው አንዴ እንመለስና ለምሳሌ ይሄን መረጥኩት ቲም የሚለውን ቦልድ ላደረገው ከፈለኩኝ ኮንትሮል ቢ ብነካ ቦልድ ይሆናል ማለት ነው። ማስመር ከፈለኩኝ ኮንትሮል ዩ ብነካ አሰመረልኝ ከስር እንዳያችሁት። ኢታሊክ እንዲሆን ወይም ጋደም እንዲል ከፈለኩ ኮንትሮል አይ ብነካ የተጋደመ ይሆናል ማለት ነው። ሴንተር እንዲሆን የምትፈልጉት ነገር ካለ ለምሳሌ ይሄ መሀል ላይ እንዲቀመጥ ከፈለኩኝ እንደዚህ በመርጠውና ኮንትሮል ኢ ብነካ ወዲያው ሴንተር ላይ ወይም መሀል ላይ ይሆናል። ይህንንም ነክቼ ኮንትሮል ኢ ብነካ ሴንተር ይሆናል ማለት ነው። እነዚህ ሾርት ከቶች አሁን ከየት ነው የመጡት? ለምሳሌ ቦልድ ይዩት። ቦልድ ላይ ስትቆሙ ኮንትሮል ቢ ነው እያለን ነው። ኢታሊክ ጋር ስትቆሙ ኮንትሮል አይ ነው እያለን ነው። ስለዚህ ይሄን ማየት ብቻ በቂ ነው ማለት ነው ለማስታወስ። ሴንተር ደግሞ ያደረግነው ይሄኛው ነው፣ ኮንትሮል ኢ ማለት ነው። ሴንተር ያደርጋል። ማብራሪያም ከስር አለላችሁ። ከዛ ይሄንን ሴቭ እናድርገው። ሴቭ ለማድረግ ኮንትሮል ኤስ መንካት ይቻላል፣ ወይም ፋይል ከዛ እዚህ ጋር ሴቭ አስ ዚስ ፒሲ የምፈልገው ለምሳሌ ዶክመንት ጋር ከሆነ ዶክመንት ጋር መጥቻ አስቀምጠዋለሁ። ነገር ግን ቅድም ውጪ ላይ ፎልደር ክሬት አድርገን ነበር ዴስክቶፕ ላይ። ስለዚህ እዛ ውስጥ እናስቀምጠው። በዛውም ፋይል ማኔጅመንትን በደንብ እንድናይ ማለት ነው። ዴስክቶፕ ይኸውና ኮምፒውተር ፎር ጆብ ብለን ነበረ እንትን ያደረግነው። እንከፍተዋለን። ከዛ በኋላ ኤክሴል ሳይሆን ማይክሮሶፍት ወርድ ነው የሰራሁት። ስለዚህ እዚህ ውስጥ ክሬት ላድርግ አዲስ። እዚህ ጋርም ስለሚቻል ከከፈታችሁ በኋላም ክሬት ማድረግ ይቻላል። ራይት ክሊክ
ከዛ ኒው በዚሁ አቅጣጫ ፎልደር ምን የሚባል ፎልደር ነው የፈለኩት? ኤምኤስ ወርድ ማለት ነው፣ ወይም ወርድ ብቻ ማለት ይቻላል። ስለዚህ አሁን የሚያስገባልን ማይክሮሶፍት ወርድ ውስጥ ነው ማለት ነው። ሴቭ ልበለው። አሁን ስም ግን ልንሰጠው እንችላለን። ወርድ ዋን ልበለው። ከዛ ሴቭ። አሁን ወተን ቼክ እናድርገው። ኮምፒውተር ፎር ጆብ የሚል ነበረ። ከዛ ኤምኤስ ወርድ ይኸውና ወርድ ዋን የሚለው ተቀመጠ። አሁን ፋይላችንን አንድ ቦታ እየሰበሰብን ነው ማለት ነው። በተጨማሪም ደግሞ በፒዲኤፍ መልክም እናስቀምጠው ለሰዎች ሼር ለማድረግ። ስለዚህ ፋይል ሴቭ አስ ዚስ ፒሲ ከዛ እንደምታዩት ማይክሮሶፍት ወርድ የሚለው ውስጥ ይቀመጥ እዚህ ውስጥ ማለት ነው። አሁን ግን የፈለኩት ደግሞ ፒዲኤፍ ሆኖ እንዲቀመጥ ነው። ስለዚህ ፒዲኤፍ ዋን ልበለው። የምንድን ነው ይሄ? የወርድ ስም እንስጠው። ስሙ የማይረሳ ቢሆን ጥሩ ነው። ዶክ ፋይል ሳይሆን የፈለኩት ቅድም ስንላቸው የነበሩት እነዚህ ፎርማቶች ናቸው። ፒዲኤፍ ፋይል ነው። ስለዚህ ፒዲኤፍ ከዛ ሴቭ። ከዛ በኋላ ተመልከቱት ፒዲኤፍ በጣም በቀላሉ አዘጋጀም ማለት ነው እንደዚህ። ከዛ ይህንን ለሰዎች ሼር ማድረግ ይቻላል። ልክፈተው። ለምሳሌ እዚህ ውስጥ ኤምኤስ ወርድ አንደኛ ወርድ ፋይላችን ይኸውና፣ ወርዱን ደግሞ ወደ ፒዲኤፍ የቀየር ነው ይኸውና። ስለዚህ ሼር ለማድረግ ይሄን መላክ እንችላለን። ስለዚህ ወርድ ላይ ይሄን ያህል ካየን አሁን ደግሞ ወደ ማይክሮሶፍት ኤክሴል እንሄዳለን ማለት ነው። እዚህ ጋር ግን ማይክሮሶፍት ወርድ አሁን ራሱን ችሎ በጣም ሰፊ ቶፒክ ነው ማለት ነው። በዚህ ቪዲዮ ላይ ያልቅ ይችላል። ስለዚህ መሰረታዊ ነገር አሁን ካያችሁት ሙሉ መማር ከፈለጋችሁም ለምሳሌ አድናቆት ቲዩብ የሚለውን ይሄ ልትሆና ኮምፒውተር የሚለውን ኤምኤስ ወርድ ልበልና ላሳያችሁ። ይዋቸው እዚህ ጋር የምትመለከቷቸው ሙሉ ስልጠናዎች በተለያዩ ጊዜ ማይክሮሶፍት ወርድ ላይ የሰራኋቸው አሉላችሁ። እነዚህ መመልከት ይቻላል። በተጨማሪም የዩቲዩብ ቻናሌ ላይ ከገባችሁ በኋላ እዚህ ጋር ትመጡና ፕሌይሊስት የሚል አለ። ለምሳሌ ይሄውና ፕሌይሊስት። ከዛ እዚህ ጋር የተለያዩ ወይም በተለያዩ ርዕሶች ላይ የሰራኋቸው ቪዲዮዎች እዚህ ጋር እንደምትመለከቷቸው አሉ ማለት ነው። ከነዛ ውስጥ አንደኛው ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድ ላይ ከ178 በላይ ቪዲዮዎችን ሰርቻለሁ። ስለዚህ እየገባችሁ መማር ትችላላችሁ። ወጥ የሆኑ ፉል ኮርሶችም አሉ፣ እነሱንም ማየት ይቻላል። ስለዚህ አሁን ይህን ካየን ወደ ማይክሮሶፍት ኤክሴል ነው የምናልፈው። ማይክሮሶፍት ኤክሴልም መሰረታዊ ከሚባሉት ውስጥ አንደኛው ነው ማለት ነው። ስለዚህ የተለያዩ ዳታዎችን ኦርጋናይዝ ለማድረግ ማኔጅ ለማድረግ በጣም ጠቃሚ ነው። ለምሳሌ የሰራተኞችን ሪከርድ ለመያዝ ወይም ለመመዝገብ ሊሆን ይችላል። በጀት፣ ብዙ ጥቅሞች ነው ያሉት። ወሳኝ የሚባሉ ደግሞ ፎርሙላዎች አሉ። ለምሳሌ አንደኛ ሰም ነው። አሁን ማይክሮሶፍት ኤክሴል ላይ ማንኛውም ፎርሙላ ሲጀመር እኩል ይሆናል ተብሎ ነው የሚጀመረው። ከዛ በኋላ ሰም ብላችሁ ስትጽፉ ይደምርላችኋል። አቨሬጅ ብላችሁ ስትጽፉ ሚኑን ያወጣላችኋል ወይም ደግሞ አማካይ ውጤቱን ያወጣላችኋል ማለት ነው። በተመሳሳይ ኮንዲሽናል ነገሮች ካሏችሁ ለምሳሌ ኢፍ እያላችሁ መጥቀስ ይቻላል ማለት ነው። ለምሳሌ ውጤታቸው ከ50 በላይ ከሆነ ፓስ ያድርጉ፣ ከዛ በታች ከሆኑ ይውደቁ ሊሆን ይችላል። ወይም ከ90 በላይ ላመጣ ተማሪ ኤ፣ ከ85 እስከዚህ ኤ ማይነስ፣ እንደዚህ እያላችሁ ለማስቀመጥ ኢፍን ነው የምትጠቀሙት። ሌላው ቪሉ ካፕ አለ፣ ሌሎችም አሉ ማለት ነው። እነዚህ አሁን መሰረታዊ ከሚባሉት ውስጥ ነው ያመጣውላችሁ፣ እናያችኋለን አሁን ያልኳችሁን። ሌላው ደግሞ ቻርቶችን ክሬት ማድረግ መቻል ይኖርባችኋል ማለት ነው። ክሬት የምታደርጉት ባር ቻርት ሊሆን ይችላል፣ ፓይ ቻርት፣ ላይን ቻርት ሊሆን ይችላል። ሌሎች የቻርት አይነቶችም አሉላችሁ ማለት ነው። ነገር ግን እንደ ቲፕ አሁን ኤክሴል ራሱ ጋይድ ያደርጋችኋል። ለምሳሌ የሆነ ዳታ ስትመርጡ ለዚህኛው ዳታችሁ ይሄኛው አይነት ግራፍ ነው ቆንጆ ብሎ ያሳያችኋል። እሱን አሳያችኋለሁ እንዴት እንደሆነ። ሌላው ደግሞ የምታስገቡትን ዳታ ፎርማት ማድረግ ይኖርባችኋል ማለት ነው። ክሊር ሆኖ እንዲታይ ፎርማት መደረግ አለበት። ከለሮችን መጠቀም አለባችሁ። በቦርደር መቀመጥ ያለበት ነገር ካለ ቦርደር ግዴታ ነው። እንደዚሁም ደግሞ ነምበሮቹ ፎርማት መደረግ አለባቸው። ለምሳሌ ዴት ፎርማት ከሆነ ዴት ፎርማት፣ ከረንሲ ከሆነ ከረንሲ እያላችሁ ሁሉም በየዘርፉ መቀመጥ አለበት ማለት ነው። ሌላው ዳታ ሶርቲንግ እና ፍሊተሪንግ ነው። አሁን ሶርት ስንል በቅደም ተከተል ማስቀመጥ ማለት ነው። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ በተቃራኒው። ሌላው ደግሞ ፍሊተር ማድረግ ነው። ለምሳሌ ደሞዛቸው ከዚህ በላይ ወይም ከዚህ በታች ያሉትን አሳይ ሊሆን ይችላል። በአልፋቤት ወይም ስማቸው በኤ የሚጀምሩትን ልትሉ ትችላላችሁ። እናያቸዋለን እነሱንም እንዴት እንደምትጠቀሙ። ፕራክቲካል ኤግዛምፕሎች ደግሞ አሉ። አንደኛ በጀት ሽቶችን መስራት ሊሆን ይችላል። አቴንዳንስ ሊስት ማዘጋጀት እና የመሳሰሉትን ማድረግ ይኖርባችኋል። ሌላው ቴብሎችን ማዘጋጀት ሊሆን ይችላል ማለት ነው ማይክሮሶፍት ኤክሴል ላይ።
ስለዚህ አሁን ያልኳችሁን ነገሮች በተግባር እናያቸው። ኤክሴልንም ልክ ቅድም ማይክሮሶፍት ወርድ እንደከፈት ነው ራይት ክሊክ ነክታችሁ መክፈት ይቻላል። እኔ አሁን እዚህ ጋር ስላስቀመጥኩት ከዚሁ ልክፈተው። ኤክሴል ይኸውና። ኤክሴል ላይም የተለያዩ ቴምፕሌቶች አሉ። ለምሳሌ ኒው የሚለውን ብትነኩ ብዙ ቴምፕሌቶች አሉ። እነዚህን ወስዳችሁ ኤዲት ማድረግ ትችላላችሁ እናንተ ምንም ሳትደክሙ ማለት ነው። ለምሳሌ አንድ ሰው መንዝሊ በጀት ማዘጋጀት ከፈለገ ፐርሰናል መንዝሊ በጀት የሚል አለ። ይህም ብነካው ከዛ እዚህ ጋር መጥቼ ክሬት የሚል አለ። ይሄ እስኪከፍት መጠበቅ ትችላላችሁ። ክሬት ብትሉት በቀጥታ ይከፍተዋል። ከዛ እዚህ ጋር ኤዲት ማድረግ ነው ወይም የራሳችሁን ዳታ ታስገባላችሁ ማለት ነው። የምትቀይሩት ነገር ካለ መቀየር ብቻ ይሆናል። ለምሳሌ ኢንካም ዋን ይላል እዚህ ጋር እንደምትመለከቱት $4300 ይላል ማለት ነው። ለምሳሌ እኔ 1000 ከሆነ 1000 ብዬ ስጽፍ ኢንተርቭል ተመልከቱ። አሁን ከታች ያለው ካልኩሌሽን ይቀየራል። እዚህ ጋር ያሉት ነገሮች እንዳለ እየተቀየሩ ይሄዳሉ ማለት ነው። ስለዚህ ያለምንም ድካም ተዘጋጀ። ነገር ግን አዲስ ወይም የራሳችሁን ከፈለጋችሁም ፋይል ብላንክ ወርክ ቡክ ስትሉት የራሳችሁን አዲስ ነገር ክሬት ማድረግ ትችላላችሁ። ይሄኛው ኢንተርፌስ ነው ኤክሴል ላይ የምንሰራበት። እዚህ ጋር መጨመሪያ መቀነሻ አለው ማለት ነው። እንዳልኳችሁ ኤክሴል ላይም እያንዳንዱ ዲቴይል ነገሮችን እዚህ ጋር ያሉትን እንዳለ በብዙ ቪዲዮዎች ሰርቻለሁ። አሁን ለስራ የሚያስፈልጉንን ዋና ዋና ነገሮችን ነው የምናየው። ለምሳሌ ኤክሴል ከከፈትን በኋላ ዳታዎችን መመዝገብ ሊሆን ይችላል የመጀመሪያ ስራችን። እዚህ ጋር ለምሳሌ አይዲ ካለ ስቱደንት አይዲ ልል እችላለሁ። ከዛ እዚህ ጋር መዘግባለሁ ማለት ነው። ለምሳሌ እንደዚህ 12 13 14 ሊሆን ይችላል። እያለም የሚቀጥል ከሆነ አንድ አይነት ነገር እንዲከተል ከፈለኩ ጎተት ማድረግ ይቻላል። ይኸውን ስቱደንት አይዲ ነው ብለን ብናስብ ከአንድም መጀመር ትችላላችሁ። እኔ ዝም ብዬ ነው ከ12 የጀመርኩት። እዚህ ጋር ኔም ወይም ስማቸው ሊገባ ይችላል። ለምሳሌ አበበ፣ አለሙ፣ ጫልቱ፣ ከበደ፣ አቦስ ኢንተር እያላችሁ መጻፍ ትችላላችሁ ማለት ነው። እንደዚህ እየጻፋችሁ ወርታች ለመሄድ ኢንተር ነው የምትሉት። ወደ ጎን ለመሄድ ደግሞ ታብን መንካት ይቻላል ማለት ነው። እንደዚህ አስገባሁኝ። እዚህ ጋር ሳላሪያቸውን ከፈለኩኝ ለምሳሌ ደሞዛቸውን ሳላሪ ብዬ ላስገባ እችላለሁ። እዚህ ጋር ጊዜያችሁን ለመቆጠብ ዝም ብዬ እንደዚህ ራንደም የሆኑ ቁጥሮችን ነው እያስገባው ያለሁት። ይዋቸው እነዚህ እንትኖች ገቡ ማለት ነው። የተወሰነ ቀነስ ነገር ላድርገው። አሁን ለሁሉም የሚከፈላቸው ደሞዝ ተደምሮ ስንት ነው የሚለውን መስራት ከፈለግን ቶታል ነው የምንሰራው ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ ቶታል ብዬ ጻፍኩኝ። ድምር ልሰራ ነው። እዚህ ጋር እመጣለሁ። ወርታች ነው የምደምረው። ስለዚህ እኩል ይሆናል ሰም ከዛ ቅንፍ መክፈት ይቻላል። እንደዚህ ቅንፍ መክፈት ወይም ሰም ብላችሁ ከነካችሁ በኋላ እዚህ ጋር ሰም የሚል አለ። ይሄን ሁለት ትነካላችሁ። ከዛ የሚደመሩትን ቁጥሮች ስጡኝ ሲለን ይሄን እንደዚህ ብንመርጠው ከዛ ቅንፋችን ብንዘጋ የሚደመሩት እነዚህ ናቸው ማለት ነው። ኢንተር ብንል ድምሩ ወዲያው ይመጣል። ሌሎች መደመሪያ መንገዶች አሉ፣ ሾርትከቶች አሉ። እንደዚሁም ደግሞ ፎርሙላ እያላችሁም እዚህ ጋር የምታገኟቸው ነገሮች አሉ ማለት ነው። እነዚህን የሰሯቸው ኮርሶች ላይም ማግኘት ስለምችሉ እንዳይረዝምባችሁ አሁንም አጠር አጠር ባለ መንገድ ላሳያችሁ ብዬ ነው እንጂ ይሄኛው ክሊክ አድርጋችሁ እዚህ ጋር ፎርሙላ እዚህ ጋር መታችሁ ሰም ብትሉት እንዳለ ወርታች ያለውን ይደምራል። ኢንተር ብትሉ ድምር አገኛችሁ ማለት ነው። አቨሬጅ ወይም ደግሞ በአማካይ ምን ያህል እንከፍላለን የሚለውን ቼክ ማድረግ ከፈለግን ደግሞ እኩል ይሆናል አቨሬጅ ብለን መጻፍ እንችላለን። ይኸውና አቨሬጅ ከዛ በኋላ እንደዚህ መጎተት ከዛ ቅንፍ መዝጋት ኢንተር አቨሬጁ ተገኘ ማለት ነው። እንደምታዩት እዚህ ጋር ወደ ጎንም ለመደመር ተመሳሳይ ነው። ለምሳሌ ቦነስ እንጨምርላቸው። እዚህ ጋር እንምጣና ቦነስ ለሁሉም አንድ አይነት ቦነስ ልጨምር እንትን እንዲላችሁ። እንደዚህ የሚደጋገም ነገር ለመስራት ጎተት ማድረግም ይቻላል። አሁን ለሁሉም ቦነስ ተጨመረላቸው ማለት ነው። ከዛ እዚህ ጋር ከነ ቦነሱ ደግሞ ስንት ነው የሚለውን ቼክ ማድረግ ከፈለኩኝ ሳለሪ ሲደመር ቢል በለው ቦነስ ወደ ጎን መደመር እንድትችሉ ነው። በዛውም እኩል ይሆናል ብላችሁ ሰም ማለት ይቻላል። ከዛ ቅንፍ መክፈት ሁለቱን መምረጥ ማለት ነው። ቅንፍ መዝጋት ኢንተር ተደመረ። የሌሎቹን እንዲሰራ እንደ አዲስ አሁን አልሰራም። እዚህ ጋር መጥቼ ሁለቴ ክሊክ ማድረግ ወይም ጎተት ባረገው የሁሉም እዚህ ጋር እንደምታዩት ይመጣል ማለት ነው። ለሁሉም ቦነስ ተደመረላቸው። ከዛ እዚህ ጋር ደግሞ ለምሳሌ እንዳለ ቦነስ ምን ያህል ከፈለን የሚለውን ቼክ ማድረግ ከፈለግን እዚህ ጋር መተን ይሄን ብንጎትተው ይሄ ቁልቁል ይደመራል። አሁን ይሄ 7000 ይላል። 1000 2000 3000 4000 5000 6000 7000 ማለት ነው። ከነ ቦነሳቸው ደግሞ ክፍያቸው እዚህ ጋር ተቀመጠ። አቨሬጅም እንዲሰራ ከፈለጋችሁ በዚሁ መንገድ ማሰራት ይቻላል። አሁን እዚህ ጋር ያለው ነገር ደሞዛቸው ቢቀየር አብሮ ይቀያየራል ማለት ነው። ለምሳሌ ፋሲል ደሞዙ
53 ሳይሆን እዚህ ጋር በዶላርም ሊሆን ይችላል። እዚህ ጋር 5500 ላድርግለት ለምሳሌ። ይሄን አሁን ተመልከቱ ኢንተር ስለው ወዲያው ይቀያየራል። አቨሬጁንም ልስራው። ይሄን መጎተት እችላለሁ። አሁን ክሊክ ብታደርጉበት እስከ የት እንደሰራው ይነግረናል። እንደምታዩት እስከዚህ ያለውን ነው አቨሬጅ ያወጣሁት እያለኝ ነው። ልክ ነው። ኢፍን ደግሞ እንመልከት። እዚህ ጋር ልምጣና ስታተስ ብለን ልናስቀምጠው እንችላለን። ለምሳሌ ደሞዛቸውን በሁለት እንክፈለው። ከ5000 በላይ ያሉትን ሃይ እንበለው፣ ከ5000 በታች ያሉትን ሎ ብለን እናስቀምጠው። ስለዚህ እኩል ይሆናል ኢፍ እንላለን። ቅንፍ መንካት። ሎጂካል ቴስታችሁ ምንድነው እያለን ነው? እዚህ ጋር ያለው ቁጥር ምን ከሆነ ለምሳሌ ግሬተር ዛን ወይም እኩል ከሆነ ከስንት ከ4000 ወይም 5000 እናድርገው። 5000 ከ5000 በላይ ከሆነ ኮማ እናደርጋለን ማለት ነው። እናንተ እዚህ ጋር በተማሪዎች ውጤት ልታዩ ትችላላችሁ። አቨሬጃቸው ከ50 በላይ ከሆነ ምን ይሁን ፓስ ወይም ፌል ልንል እንችላለን። አሁን ግን እኔ ሀይል በለው እዚህ ጋር ለምሳሌ ቴክስት ስለሆነ ማንኛውም ቴክስት ሲገባ ደግሞ ደብል ኮቴሽን ግዴታ እንደዚህ መግባት አለበት። ዳርና ዳር ኮማ ደብል ኮቴሽን ከዛ ሎ ደብል ኮቴሽን መዝጋት። ስለጨረስን ቅንፍ መዝጋት። የኢፍ ፎርሙላ ይሄ ብቻ ነው ማለት ነው። እዚህ ጋር እንዳለ ኢፍ እዚህ ጋር ያለው ቁጥር ከ5000 በላይ ከሆነ ሃይ ነው፣ ከዛ በታች ከሆነ ግን ሎ ነው። ኢንተር። አሁን ይሄ ኢዩት 4000 ስለሆነ ሎ ነው። የሌሎቹ እንዲሰራ እንጎትተዋለን ማለት ነው። እስከዚህ አሁን ሃይ ማን ነው? እዚህ ጋር የጫልቱ ብቻ ነው ሃይ፣ ምክንያቱም የእሷ 7000 ነው። ሌሎቹ ከዛ በታች ናቸው። ፋሲልም ግን ሃይ ነው 6500 ስለሆነ። ለምሳሌ የሃጎስ ጋር ልምጣና ደሞዙን 7000 ላድርግለት። ኢንተር። ወዲያው ተመልከቱት። ይሄ ሲቀየር ይሄም ይቀየራል። ሁሉም ነው በአንዴ አፕዴት የሚሆነው ማለት ነው። ስለዚህ ኢፍን በዚህ መንገድ ልንጠቀመው እንችላለን። ከዛ ይህንን አሁን ዲኮር ማድረግ ትችላላችሁ ማለት ነው፣ ወይም ፎርማት ማድረግ እንችላለን። ለምሳሌ ከላይ ያለውን እንደዚህ ልምረጠው፣ ሆም ጋር ልመለስ። ቦልድ ማድረግ ይቻላል ጎላ ብሎ እንዲታይ። ሳይዙን የተወሰነ ጨበር ማድረግ ትችላላችሁ። ባክግራውንዱን ለመቀባት እዚህ ጋር ቢጫ ከሆነ ቢጫ፣ የተለያየ ከለር እንደዚህ ማስያዝ ይቻላል። ከፊት ለፊት ያለውን ለመቀየር ደግሞ ይኸውና ቴክስት ከለር፣ ይሄን ነክታችሁ የተለያየ ከለር ልታስይዙት ትችላላችሁ ማለት ነው። ከዛ ደግሞ ቦርደር ካስፈልጋችሁም ለምሳሌ አጠቃላይ እንደዚህ እንምረጠውና ሆም ጋር ነኝ። ይኸውና ቦርደር፣ ኦል ቦርደር ብትሉት ሁሉም ላይ ቦርደር ያስገባል። ዙሪያውን ቦርደር ገባ ማለት ነው። በደንብ የቦርደሩን ለውጥ እንድታዩት እነዚህ ላጥፋላችሁ። ይሄን ለማጥፋት ቪው የሚለው ጋር ትመጡና እዚህ ጋር ግሪድ ላይን የሚል አለ። ይሄን ባጠፋው እንደምታዩት ነጭ ወረቀት መስሏል። ይሄ ቦርደራችን ግን እዚህ ላይ አለ። አሁን ግን ግሪድ ላይኖቹን ልመልሳቸው። ቦርደሩን ካልፈለጋችሁት ደግሞ ማጥፋት ትችላላችሁ ማለት ነው። ለምሳሌ ትመርጡትና እንደዚህ ወይም ኮንትሮል ኤ ብላችሁ ቦርደር ምን ትላላችሁ? ኖ ቦርደር ብትሉት ቦርደር ያስገባችሁት ይቀራል። እዚህ ጋር ደግሞ እነዚህን ጎላ ላርጋቸው። ለምሳሌ ቦልድ፣ ይሄኛውን ደግሞ ሌላ አይነት ከለር ካስፈለገው ሌላ አይነት ባክግራውንድ ከለር ልንቀባው እንችላለን። እንደዚህ ማለት ነው። እዚህ ጋር ያሉት ደግሞ ለምሳሌ ከረንሲያቸው በዶላር ከሆነ ይሄን እንዳለ ቁጥሮቹን ልምረጣቸው። ከዛ ጀነራል ጋር ነው ያለው። እዚህ ጋር መጣና ከረንሲ ዶላር ከሆነ ዶላር ወዲያው ዶላር አስገባ። ከነጥብ በኋላ ያሉትን ዜሮ መቀነስ ከፈለጋችሁ ደግሞ እዚህ ጋር እየመጣችሁ መጨመር መቀነስ እንደዚህ ይቻላል። ዶላር ካልሆነ ደግሞ መተው ትችላላችሁ። ነምበር ከሆነ ወደ ነምበር ትመልሱትና ይሄንን ቀነስ ማድረግ ይቻላል ማለት ነው። ቀንም ካለ እዚህ ጋር ብዙ ፎርማቶች አሉ። ከረንሲ፣ አካውንቲንግ፣ ሾርት ዴት፣ ሎንግ ዴት እያለ ይቀጥላል። ለምሳሌ የዛሬውን ቀን እዚህ ጋር አስገባው። በሾርት ከት ነው ያስገባሁት። ኮንትሮል ከዛ ሰሚኮለን ስነኩ የዛሬው ቀን ይገባል። ከዛ እዚህ ጋር መጥቼ ለምሳሌ ሎንግ ዴት ባረገው ከነ ቀኑ ይመጣል ማለት ነው። ፍራይዴ ኦክቶበር 24 እያለ ይቀጥላል። ስለዚህ እዚህ ጋር ያሉት ነገሮች ፎርማት ለማድረግ ነው የምንጠቀማቸው። ሌላው ደግሞ ሶርት ማድረግ ይቻላል። ለምሳሌ እዚህ ጋር አበበ፣ አለሙ፣ ጫልቱ እያለ ይቀጥላል። አሊ ደግሞ እዚህ ጋር አለ። በአልፋቤት ልደረድረው ከፈለኩኝ አንድ ይሄን መምረጥ ይቻላል እንደዚህ። ከዛ በኋላ ዳታ ጋር እንመጣለን። በመቀጠል ሶርት ኤ ቱ ዜድ ብትሉት አሁን ከኤ ይጀምራል። እንጨምር ወይስ እዚህ ጋር በመረጣችሁት ሰሌክት ባደረጋችሁትን ይላል። ኤክስፓንድ ሴሌክሽን ካላችሁት፣ ነገር ግን ኮንቲኒው ዊዝ ከረንት ሴሌክሽን ወይም የመረጥኳትን ብቻ አለዋለሁ። ሶርት ብሎ አሁን አበበ፣ አለሙ፣ አሊ፣ ጫልቱ እያለ ይቀጥላል። ከትልቁ እንዲጀምር ከፈለኩ ደግሞ እንደዚህ መርጠውና ዜድ ቱ ኤ ወይም ከትልቁ ጀምር፣ ኮንቲኒው ዊዝ ከረንት ሴሌክሽን ሶርት ለዋለው። በዚህ መልክ እየተስተካከለ ይሄዳል። አሁን ኬ ቤት ከላይ ነው፣ ኤ ቤቶች ከታች ናቸው። በደሞዛቸው ከፈለኩ ደግሞ ለምሳሌ ደሞዛቸውን ልምረጠውና
ዜድ ቱ ኤ ልበለው ወይም ኤ ቱ ዜድ ልበለው። ከትንሿ ደሞዝ እንዲጀምር ከፈለኩኝ ኮንቲኒዩስ ከረንት ሴሌክሽን ሶርት ትንሿ ደሞዝ ከላይ ሆነች። ትልቁ ደሞዝ ከላይ እንዲመጣ ከፈለኩ ደግሞ ዜድ ቱ ኤ ልዋለው። ትልቁ ደሞዝ ከላይ ይሆናል። ከዜድ ቤት ጀመረ ማለት ነው። ይህም አብሮ ይገለባበጣል። እዚህ ጋር ግን ባዶ ቦታ ክሊክ አድርጋችሁም ሶርት የሚለውን ይሄን ስትነኩ ሁሉንም የሚመርጥና ወደ ውስጥ ያስገባችኋል። ከዛ ሶርት ማድረግ የፈለጋችሁት በምንድን ነው ይላል። ለምሳሌ በኔም ከሆነ ኔምን ትነካላችሁ። በሳላሪ ከሆነ ሳላሪ። አሁን ኔም የሚለው ጋር ሄዲንግ ነው ኔም። ማይ ዳታ ሃዝ ሄደር የሚለውን እንመርጠውና ዜድ ቱ ኤ ነው አሁን የተቀመጠው። ነገር ግን የፈለኩት ኤ ቱ ዜድ ከሆነ ኦኬ ብለው ኤ ቤቶች ከላይ እንደምታዩት ይደረደራሉ። ስለዚህ እዚህ ጋር ማድረግ ይቻላል። ውስጥ እየገቡ ሶርት ማድረግ ይቻላል ማለት ነው። ሌላው ፍሊተር ነው። አሁን እንደምታዩት ምንም ፍሊተር በተን የለውም። ስለዚህ ፍሊተር ለማስገባት እዚህ ጋር መተን ፍሊተር እንላለን። ሁሉም ላይ ፍሊተር ገባ። የተሆኘ ነው ግን ክሊክ ያደረኩት እዚህ ጋር ነክቼ ነው ክሊክ ያደረኩት። ውስጥ ላይ መሆን አለባችሁ። ውጭ ላይ ሆናችሁ ፍሊተር ብታደርጉ የሚያስገባው ውጭ ላይ ነው የሚሆንባችሁ ማለት ነው። ስለዚህ ፍሊተር ማየት የምትፈልጉትን ከዛ እዚህ ጋር ፊልተር እያደረጋችሁ ማየት ይቻላል። ለምሳሌ ሰሌክት ኦል ልበለውና ሁሉም እንዲጠፉ የሃጎስን ብቻ ማየት ከፈለኩኝ ሃጎስ ኦኬ ላለው ሌሎች ይጠፋሉ፣ የሃጎስ ይመጣል። ስለዚህ ፍሊተሩን ለማጥፋት ደግሞ ክሊር ማለት ይቻላል። ሌላ የምፈልገው ካለ ደግሞ ይህን እየነካው ማየት ይቻላል ማለት ነው። ሳለሪ ጋም ተመሳሳይ ነው። ፍሊተር የሚለውን ስትነኩ ነምበር ፍሊተር ይመጣል። ወይም ነምበር ፍሊተር የሚለው ውስጥ ገብታችሁ ኢኳል ቱ ግሬተር ዛን አማራጮች አሉት። ለምሳሌ ግሬተር ዛን የሚለውን ልንካና ኢዝ ግሬተር ዛን ለምሳሌ ከ4000 በላይ ያሉትን አሳየ ልበለው 4000። ይህን ግን እዚህ ጋር መቀየር ትችላላችሁ። ብዙ ነው እንደምታዩት። ከዛ ግሬተር ዛን ኦኬ ልበለው ከ4000 በላይ ያሉትን ብቻ ያሳየኛል። ስለዚህ ፍሊተርን በዚህ መንገድ መጠቀም ይቻላል ማለት ነው። ከዛ ኤክሴላችሁንም ስጨርሱ አንደኛ ፋይል የሚለው ጋር መታችሁ ፕሪንት ማድረግ ይቻላል፣ ሴቭ ማድረግ ይቻላል። እንደ ፒዲኤፍ እንደ ኤክሴል ፋይል ሴቭ ማድረግ ትችላላችሁ ማለት ነው። አሁንም ግን ይሄ ቪዲዮ በጣም እንዳይረዝምባችሁ ማይክሮሶፍት ኤክሴል ላይም አድናቆት ቲዩብ የሚለውን ልተውና ይሄንን ኤክሴል ብዬ ሰርች አድርጌ ላሳያችሁ። እንደምታዩት ማይክሮሶፍት ኤክሴል ላይም ፉል ኮርስ አለላችሁ ማለት ነው። በጣም በተደጋጋሚ ፉል ኮርሶችን ማይክሮሶፍት ኤክሴል ላይ ሰርች አለው። ስለዚህ እየገባችሁ መማየት ትችላላችሁ። በስልክም እንደዚሁም ደግሞ በኮምፒውተር እንዴት መጠቀም እንደምትችሉ ማለት ነው። በተመሳሳይ እዚህ ጋር መታችሁ ግን ፕሌይሊስት የሚለው ውስጥ ከገባችሁ በኋላ ልክ ቅድም ማይክሮሶፍት ወርድን እንዳገኘ ነው ማይክሮሶፍት ኤክሴል የሚል እዚህ ውስጥ ትፈልጋላችሁ። ይኸውና ማይክሮሶፍት ኤክሴል ላይ ከ390 በላይ ቪዲዮዎችን ሰርቻለሁ ማለት ነው። ስለዚህ እያንዳንዱ ነገር በዲቴል እዚህ ውስጥ መማር ትችላላችሁ። ስለዚህ አሁን አብዛኛውን ነገር አይተናል። ቻርት ግን ላሳያችሁና ከማለፋችን በፊት ይሄ ነበር እንትናችን። ፍሊተር ያደረኩትን ነገር እንዳለ ላጥፋውና ክሊር ፍሊተር ልበለው። ቻርት ለምሳሌ በእነዚህ ብቻ ማስገባት ከፈለኩኝ እነዚህን መርጣቸዋለሁ። ከዛ ኢንሰርት ሪከመንድድ ቻርት ይላል እንደምታዩት። ለዚህ የሚሆን ቻርት ሊያዘጋጅልኝ ነው። ይሄን ነካለሁ። አሁን ለዚህ ዳታ እዚህ ጋር ያሉት ጥሩ ናቸው እያለኝ ነው። ስለዚህ አንደኛውን መምረጥ ነው። ይሄን ከፈለኩ ነካዋለሁ። ከዛ ኦኬ ላለው ቻርት በቀላሉ ገባ ማለት ነው። ከዛ ሳይዙን መቀነስ መጨመር ይቻላል። ደስ ያላችሁ ቦታ ላይ ከዛ ልታስቀምጡት ትችላላችሁ። ቻርቱንም ግን ኤዲት ታደርጉታላችሁ። ለምሳሌ እዚህ ጋር መታችሁ የተለያዩ ቻርት ስታይሎች አሉ። እነዚህን መጠቀም ይቻላል። ከለር መቀየር ከፈለጋችሁ ብዙ ነገር እዚህ ውስጥ እየገባችሁ ማድረግ ትችላላችሁ ማለት ነው። እንዳልኳችሁ ኤክሴል ላይ እንደዚሁም ቻርት ላይ ሰፊ ቪዲዮ ስላለ ያንን መመልከት ትችላላችሁ። ሌላው ማወቅ ያለባችሁ ደግሞ ማይክሮሶፍት ፓወርፖይንት ነው። ስለዚህ ማይክሮሶፍት ፓወርፖይንት ላይ ለምሳሌ ለስብሰባ የሚሆኑ ወይም ለሚቲንግ የሚሆኑ ስላይዶችን ማዘጋጀት ሊኖርባችሁ ይችላል፣ ማሰልጠን ሊኖርባችሁ ይችላል፣ ወይም ማስተማር ሊኖርባችሁ ይችላል። ስለዚህ ፓወርፖይንት ክሬት ማድረግ መቻል አለባችሁ ማለት ነው። ስለዚህ አንደኛ ከዜሮ ተነስታችሁ ሊሆን ይችላል፣ ወይም ደግሞ የተዘጋጁ ቴምፕሌቶች አሉ እነዛን ተጠቅሞ ማዘጋጀት ሊሆን ይችላል ማለት ነው። ስለዚህ ካዘጋጃችሁት በኋላ ደግሞ ለምሳሌ ኢሜጆች መግባት ካለባቸው፣ ቻርቶች፣ አይከኖች መግባት ካለባቸው ታስገባላችሁ። ትራንዚሽን እንደዚሁም ደግሞ አኒሜሽን መጨረሻ ላይ ደግሞ ታዘጋጃላችሁ ማለት ነው። ከዛ ደግሞ ፕሬዘንት ስታደርጉ ፕሬዘንተር ቪው፣ ሌሎች ቪዎችም አሉ። እነሱን የመጠቀም ብቃትም ሊኖራችሁ ይገባል። ከዛ ያዘጋጃችሁትን ደግሞ አንደኛ በቪዲዮ መልክ ሊሆን ይችላል ወይም በፒዲኤፍ መልክ ሼር ማድረግ ትችላላችሁ፣ ወይም ሴቭ ማድረግ መቻልም አለባችሁ። አሁን የምላችሁ ነገር እንዳለ በተግባር አሳያችኋለሁ።
ዲዛይን ስታደርጉ ደግሞ የተወሰኑ ቲፖች አሉ። የመጀመሪያው ሾርት መሆን ይኖርበታል፣ እንደዚሁም ክሊር መሆን አለበት ማለት ነው። ፓወርፖይንታችሁ እንደዚሁም የምታስገቧቸው ፎቶዎች ኳሊቲያቸው ሃይ መሆን አለበት። የምትጠቀሙትን ከለር እንደዚሁም ፎንት ደግሞ ወጥ መሆን አለበት ማለት ነው። በዚሁ አጋጣሚ ግን እዚህ ጋር አንዴ ልመልሳችሁና ቀደም ብዬ የሰራሁት ቪዲዮ አለ። ከዚህኛው ቪዲዮ ሁለተኛው ቪዲዮ ማለት ነው ፓወርፖይንት ስታዘጋጁ እነዚህ ነገሮች አካቶ የሚል ቪዲዮ ነው። ይህንን ማየት ትችላላችሁ። አሁን ወደ ፓወርፖይንት ማዘጋጀቱ እንሂድ። ስለዚህ ፓወርፖይንትንም ቅድም ኤክሴል ወርድ እንደከፈት ነው ትከፍታላችሁ። ወደዚህ ያመጣችኋል። ቴምፕሌቶች መጠቀም ይቻላል። እነዚህ አሁን ያዘጋጇቸው ቴምፕሌቶች ናቸው። እናንተ የራሳችሁን መጠቀም ይቻላል። እዚህ ጋር ኒው የሚል አለላችሁ። ከዛ እዩዋቸው፣ ዝግጁ የሆኑ ቴምፕሌቶች ናቸው። እነዚህን ወስዳችሁ ኤዲት ማድረግ ይቻላል በቀላሉ። ለምሳሌ ይህን ከፈለኩት እነካዋለሁ። ከዛ የምቀይረውን ነገር መቀየር ብቻ ይሆናል ማለት ነው። ስለዚህ እናንተ ደስ ያላችሁን መጠቀም ይቻላል። እኛ ግን አሁን ከዜሮ አብረን እንጀምር። ኒው የሚለው ጋር ልምጣ። ከዛ በኋላ እዚህ ጋር ብላንክ ፕሬዘንቴሽን ይላል። ከዛ በቀጥታ ወደዚህ ያመጣችኋል። ከዛ እዚህ ጋር የምትጽፉትን ነገር መጻፍ ይቻላል። አሁን ግን ፓወርፖይንት ላይ እንደ ቲፕ አንደኛ እናንተ መጻፍ ላይ ይጠበቅባችሁ ይችላል። በኤአይ ብቻ ማዘጋጀት ትችላላችሁ። በኤአይ እንዴት እንደሚዘጋጅ ቀደም ብዬ ቪዲዮ ሰርቻለሁ። እነዛም ማየት ትችላላችሁ። ከወርድ ከተለያየ ቦታም ወደዚህ ልትቀይሯቸው ትችላላችሁ ማለት ነው። ነገር ግን እራሳችሁ ደግሞ እየጻፋችሁ ማዘጋጀት ከፈለጋችሁ ለምሳሌ እዚህ ጋር ታይትል ታስገባላችሁ ማለት ነው። ቤዚክ ኮምፒውተር ከሆነ ለምሳሌ ቤዚክ ኮምፒውተር እላለሁ። እዚህ ጋር ፎር ቢጊነርስ ልበለው። የተለያየ ነገር እናንተ ልታስገቡ ትችላላችሁ። ቤዚክ ኮምፒውተር ፎር ቢጊነርስ። ከዛ ደግሞ ሁሉም ላይ እንዲደጋገም ፉተር ፈልግ ያለው። ስለዚህ ከላይ ልምጣና ኢንሰርት ካልኩኝ በኋላ እዚህ ጋር ሄደር ኤንድ ፉተር ይላል። ፉተር እዚህ ጋር ልምጣ፣ ክሊክ ላድርግበት። ከዛ ስሜ ከስር እንዲደጋገም ፈልግ ያለው አድናቆት ቲዩብ። ከዛ አፕላይ ቱል ካሁን በኋላ ያሉት ላይ እንዳለ እየገባ ይሄዳል። ይህንን በኋላ ኤዲት አደርገዋለሁ እዚህ ጋር። ከዛ ራይት ክሊክ ልንካና አዲስ ለማስገባት ኒው ስላይድ አዲስ ይገባል ማለት ነው። የምትፈልጉት ሌላ አይነት ሌአውት ከሆነ እዚህ ጋር ሆም የሚለው ጋር እንምጣና ሌአውት እንበለው። ይሁት ይሄን ብነካው ይቀያየራል ማለት ነው። እንደዚህ ባረገው ባዶ ይሆናል። ይሄን ብነካው ከላይ ታይትል መጻፊያ አለው። እንደዚህ ያደረጋችሁ የምትፈልጉትን አይነት መምረጥ ትችላላችሁ ማለት ነው። ለምሳሌ እንደዚህ ብናረገው ደግሞ ይሁት እዚህ ጋር የሆነ ነገር ጽፋለሁ። እዚህ ጋር ሊስት የሚደረጉ ነገሮች ካሉኝ ኢንተር እያልኩኝ እንደዚህ እጽፋለሁ ማለት ነው ሳላበዛ። የእነዚህን ቡሌት መቀየር ከፈለኩ ደግሞ እመርጣቸዋለሁ። ከዛ ሆም እዚህ ጋር የተለያዩ ቡሌቶች አሉ። እነዚህን ቡሌቶች መጠቀም ይቻላል ማለት ነው እንደዚህ ያደረጋችሁ። እንቀጥል። አሁንም እዚህ ጋር ራይት ክሊክ ኒው። እዚህ ጋርም የሆነ ርዕስ ቢኖረን እዚህ ጋር ሊስት የሚደረጉ ነገሮች ቢኖሩ እንደዚህ ግን ቡሌቶችን ካልፈለጋችሁ ደግሞ ለምሳሌ ራይት ክሊክ ኒው ስላይድ እዚህ ጋር እንደዚህ አሁን ልጻፍ ክሊክ እዚህ ጋር ኢንሰርት ትሉና ስማርት አርት የሚል አለ። ይዋቸው በጣም ብዙ አይነት አሉ። ከነዚህ ውስጥ አንዱን መጠቀም ይቻላል። ለምሳሌ ሳይክል ከሆነ ይሄን ነካና ኦኬ ላለው እዚህ ውስጥ ቴክስቶችን ማስገባት ይቻላል ማለት ነው። እንደዚህ ያደረኩ እንቀጥል። አሁንም እዚህ ጋር እንምጣና ራይት ክሊክ ኒው ስላይድ ፎቶ ማስገባበት ቦታ ከሆነ ደግሞ ይሄ ለምሳሌ እዚህ ጋር መጣና ከላይ ሌአውት ጋር መጣለው ብላንክ። አሁን ፎቶ ላስገባ። ፎቶ ለማስገባት ከላይ ኢንሰርት ፒክቸር ዚስ ዲቫይስ ከዛ የምፈልገውን ፎቶ መርጣለሁ። ለምሳሌ ይሄን ከፈለኩት ከዛ ኢንሰርት ላለው ፎቶ ይገባል። ሳይዙን እዚህም ከፍ ዝቅ ማድረግ ይቻላል። ይሄ እንደፈለጋችሁ ማንቀሳቀስ ትችላላችሁ። ከዛ ከወርድ ጋር ተመሳሳይ ነው። ኤዲት ለማድረግ እዚህ የመጣችሁ ለምሳሌ የተለያየ ኤዲሽን መጠቀም ትችላላችሁ ማለት ነው። ወይም ስታይሎችን መጠቀም ይቻላል። እንደዚህ ያደረጋችሁ ክሮፕ ማድረግ ወይም መቁረጥ የምትፈልጉት ነገር ካለ ክሮፕ ብላችሁ የምትፈልጉትን ፓርት እንደዚህ ያደርጋችሁ ማውጣት ትችላላችሁ ማለት ነው። እዚህ ጋር እንምጣ። አሁንም ራይት ክሊክ ኢንሰርት። ሼፖችን ማስገባት ከፈለጋችሁም ኢንሰርት እዚህ ጋር ሼፕ አለ። ለምሳሌ ሰርክል ከፈለኩኝ እንደዚህ ያስገባለሁ። ሰርክሉ ፐርፌክት እንዲሆን ከኪቦርድ ላይ ሺፍትን ተጭናችሁ እንደዚህ ፐርፌክት የሆነ ሰርክል ማስገባት ይቻላል። ከዛ ይሄንን ከለሩን መቀየር የተለያየ ስራ እዚህ ላይም ልሰሩበት ትችላላችሁ ማለት ነው። ግራፎችንም እንደዚሁ ማስገባት ይቻላል። ለምሳሌ ኢንሰርት ከዛ እዚህ ጋር ግራፍ ከፈለግን ቻርት ነው የምንለው። ቻርት ይዋቸው የተዘጋጁ ቻርቶች አሉ። ለምሳሌ ፓይ ቻርት ከፈለኩ ፓይ ቻርት፣ ላይን ቻርት ከሆነ ላይን ቻርት፣ ኮለመን ከሆነ ኮለመን። ይሄን ልምረጠው። ኢንሰርት ላለው ቀጥታ ማይክሮሶፍት ኤክሴል ይከፈታል ማለት ነው እዚህ ጋር ተያይዞ ከዚህ ጋር። ከዛ ዳታችንን ኤዲት ማድረግ ብቻ ነው እዚህ ጋር እየመጣ ለምሳሌ
እዚህ ጋር ሳለሪ ከሆነ ሳለሪ ብዬ ልጽፍበት እችላለሁ። እዚህ ጋር ደግሞ ስማቸው ከሆነ ለምሳሌ አንደኛ ላይ የቅድሞቹ ሰዎች ቢኖሩ አበበ፣ ከዛ እንደዚህ እያለ ይቀጥል የልጆቹ ስም። ይህን ሁለቱን ካልፈለጋችሁት አንድ እዚህ ጋር መታችሁ ይህን ጎተት ማድረግ ይቻላል፣ ወይም ዲሌት ማድረግ ይቻላል። እዩት አበበ፣ ከዛ ሌሎቹ ስሞች እዚህ ጋር ገቡ። የምጨምረው ነገር ካለ ጨምራለሁ ማለት ነው። እዚህ ጋር ለምሳሌ ደግሞ እኔ ቢኖር እንደዚህ አድናቆት ብዬ እንትን አልኩኝ። ደሞዜን እዚህ ጋር የሆነ ደሞዝ ላስገባ ወይም የሆነ ቁጥር ላስገባ 54 አልኩት። የእነሱ ላይም የተወሰነ ማሻሻያ ላድርግላቸው። እንደዚህ ተቀራራቢ ቁጥሮች ገቡ። ስጨርስ ይህን አጠፋዋለሁ ማለት ነው ኤክሴሉን። ተመልሼ ደግሞ ኤዲት ማድረግ ከፈለኩ አሁንም ኤዲት ዳታ የሚለውን እነካለሁ። ከዛ በኋላ ዳታዬን በድጋሜ ኤዲት አደርጋለሁ ማለት ነው። ለምሳሌ የኔ ደሞዝ 54 ሳይሆን 12 ቢሆን ኢንተር ብል ወዲያው ኤዲት ተደረገ ማለት ነው እንደምታዩት። ከዛ እዚህ ጋር የተለያዩ ስታይሎች አሉ። ስታይሎችን ከዚህ ውስጥ እየቀያየራችሁ መጠቀም ይቻላል። ይሄን ትነኩና መምረጥ ማለት ነው። ከነዚህ ውስጥ ከለር ከፈለጋችሁ የተለያዩ ከለሮችን ከዚህ ልትጠቀሙ ትችላላችሁ። ከዛ ታይትሉን መቀየር፣ ሌላም ነገር ላው ላይ ክሊክ እያደረጋችሁ ማድረግ ይቻላል። አኒሜሽን የሚያስፈልጋቸው ነገሮች ካሉ ደግሞ ለምሳሌ ከላይ ልጀምርላችሁና በዛውም ደግሞ እንደ ቲፕ ግን እያንዳንዷን ነገር እየመጣችሁ አሁን ፎንት ማስተካከል አይጠበቅባችሁም። ምን ማድረግ ትችላላችሁ? ከላይ ቪው የሚል አለ። በመቀጠል እዚህ ጋር ትመጡና ስላይድ ማስተር። ስላይድ ማስተር ምንድነው? ከዚህም በፊትም ቪዲዮ ሰርቼበታለሁ። ሁሉንም ነገሩን በአንድ የምትቆጣጠሩበት ነው። እዚህ ጋር የመጀመሪያው ላይ ትመጣላችሁ። ከዛ በኋላ ካሁን በኋላ የምታገኛቸውን ታይትሎች ይሄውና፣ ታይትሉ እዚህ ጋር የምታዩት ነው። ሆም ጋር ልምጣ፣ ቦልድ አድርግ አልኩት። ብዙ ስላይድ ነው ያለኝ፣ ነገር ግን በአንዴ እያደረኩኝ ነው። ታይምስ ኒው ሮማን ልበለው፣ ኢንተር። ከለሩ ልቀይረው ከፈለኩ ሁሉንም ታይትሎች ቀይ ይሁኑ ልበለው፣ ቀይ ያደረኳቸው። በተመሳሳይ ከስር ደግሞ ሊስት የሚደረጉትን አንደኛ ታይምስ ኒው ሮማን ይሁኑ። እዚህ ጋር ደግሞ ቡሌቶቻቸው እዚህ ጋር ልምጣና እንደዚህ አይነት ቡሌት ነው የፈለኩት፣ 4 ማዕዘን። እያንዳንዱ ደግሞ ለምሳሌ አኒሜሽን ላስገባበት ታይትሉ ሲመጣ ከስር እዚህ ጋር አኒሜሽን፣ ምን አይነት አኒሜሽን ነው የፈለኩት? ፍላይን ወይም ከስር ወደ ላይ እንደዚህ የሚበር ማለት ነው። የሚዘረዘሩትም ፍላይን እንዲሆኑ ፈልጌያለሁ፣ ወይም ከስር ወደ ላይ እንዲበሩ አንድ ላይ ሳይሆን በየተራ። ስለዚህ እዚህ ጋር ኢፌክት የሚለው ጋር መጣና ባይ ፓራግራፍ እለዋለሁ። አንድ በአንድ ነው የሚመጡት ማለት ነው። ከዛ ይህን ከጨረስኩኝ ቪው ወይም መጀመሪያ ስላይድ ማስተሩን እንዝጋው። ስላይድ ማስተር ክሎዝ። ይሁታውን እንዳለ ታይትሉ ምን ሆነ ማለት ነው? ቀይ ቀይ ነው የሚሆነው። ከስር ለምሳሌ አዲስ ታይትል ባስገባ ኒው ብዬ ይሄን ልቀይረውና ሊያውቱን እንደዚህ አይነት ላድርገው። ተመልከቱ፣ አሁን የምጽፈው ነገር እንዳለ አንዴ ስለተዘጋጀ ቀይ ነው። ታይምስ ኒው ሮማን ነው፣ ቦልድ ነው። እዚህ ጋር ደግሞ የሚዘረዘረው ነገር እንደምታዩት ታይምስ ኒው ሮማን ሆኖ በምንድን ነው እንትን የሚለው ቡሌቶቹ ቦክስ ናቸው ማለት ነው። ከዛ ደግሞ ለምሳሌ ይህንን የተለያየ ዲዛይን እንዲገባለት ከፈለኩኝ እዚህ ጋር ዲዛይን የሚል አለ። ከነዚህ ዲዛይን ውስጥ ደስ ያላችሁን አይነት ዲዛይን መጠቀም ትችላላችሁ። ለምሳሌ ከፈለኩ ይሄን አደርገዋል። ካልፈለጋችሁ ግን ኮንትሮል ዜድ ልበለውና እኛ መጀመሪያ ባዘጋጀነው እንዲሆን ማድረግ ይቻላል። ባክግራውንድ ላይ ደግሞ ፎቶዎችን የተለያየ ነገር ልታስገቡ ትችላላችሁ። ትራንዚሽን ደግሞ ከአንዱ ስላይድ ወደ አንዱ ሲሄድ ምን ይሁን ነው። ለምሳሌ ፑሽ ላድርገው፣ ብዙም ያልተጋነነ ስለፈለኩ ማለት ነው። አፕላይ ቱ ኦል እለዋል። ግራፉ ላይም አኒሜሽን ላስገባበት ብቻውን ልምረጠውና አኒሜሽን ፍላይን፣ ግራፉ እንደምታዩት ይበራል ከሰው ላይ። ሁሉም ግን አንድ ላይ እንዳይሳይሆን በየተራ እንዲመጡ ባይ ኤሌመንት ወይም ባይ ካታጎሪ ማድረግ እንችላለን። በካታጎሪ እንደምታዩቸው ይመጣሉ ማለት ነው። ያዘጋጀነውን ደግሞ ለማየት እዚህ ጋር እንምጣና ስላይድ ሾው ፍሮም ቢጊኒንግ ይሁት። እንደዚህ ያደረግን መመልከት እንችላለን ማለት ነው። ለምሳሌ ግራፉ ላይ ልድረስና ላሳያችሁ። እንደዚህ ፕሬዘንትም እያደረጋችሁ ደግሞ ራይት ክሊክ በመንካት የምታገኟቸው ብዙ ነገሮች አሉ። ከዛ ውስጥ አንደኛው ፖይንተር ኦፕሽን ነው። ለምሳሌ ሌዘር ፖይንተርን ብታበሩት ወይም ብትነቁት እንደዚህ የሚበራ ነገር ከሩቅ ለማየት ይመቻል ማለት ነው። የምጽፉት ነገር ካለ ደግሞ እዚህ ጋር ትመጡና ፔን መጻፊያ ማለት ነው። ከዛ ማጥፋት ከፈለጋችሁ ደግሞ እዚህ ጋር ትመጡና ኢሬዝ ኦል ኢንክ ብትሉት ሁሉም ይጠፋሉ። ሃይላይት ማድረግ የምትፈልጉት ነገር ካለ ደግሞ እዚህ ጋር ሃይላይተሮች አሉ። ሃይላይት እያደረጋችሁ ማስረዳት ትችላላችሁ ማለት ነው። ከዛ ይህንን ሴቭ ለማድረግ ደግሞ ፋይል
አንደኛ ቅድም እንዳልኳችሁ ኤክስፖርት ብላችሁ ቪዲዮ አድርጋችሁት ወይም እንደ ቪዲዮ ኤክስፖርት ማድረግ ይቻላል። እንደምታዩት ክሬት ቪዲዮ ብትሉ ቪዲዮ ይሆንላችኋል ማለት ነው። እንደገና ደግሞ ሴቭ አስ ብላችሁ በፓወርፖይንት መልክ ሊሆን ይችላል። ይህንንም የት እናስቀምጠው? ቅድም ክሬት ያደረግነው ነበረን ዴስክቶፕ ላይ። ስለዚህ ዴስክቶፕ ላይ አደርገዋለሁ ማለት ነው። ስለዚህ እዚህ ጋር ፋይል ወይም ዴስክቶፕ የሚለው ውስጥ ልግባ። ስለዚህ ሆም ጋር መጣው። ይኸውና ዴስክቶፕ ኮምፒውተር ፎር ጆብ ብለን ሴቭ ያደረግነው ነበረ። ይሄን ልክፈተው። ከዛ ፓወርፖይንት የሚል ክሬት ላድርግ። በዛውም ፋይሎቻችን አሁን ማኔጅ እያደረግን ወይም አንድ ቦታ እየሰበሰብናቸው ነው። ፒፒቲ ልበለው ወይም ፓወርፖይንት ማለት ነው። ከዛ ይሄን ከፍተዋለሁ። ውስጡ ነው ማስቀመጥ የፈለግኩት። ሴቭ ላለው ማለት ነው። አሁን አለቀ። ወተን ቼክ ልናደርገው እንችላለን። ኮምፒውተር ፎር ጆብ ፓወርፖይንት ይኸውና ብንከፍተው ፋይላችን ውስጥ ይገኛል። ስለዚህ አሁንም ፓወርፖይንትን በጣም ሰፊ ሀሳብ ስለሆነ ዋና ነገሮች እንደዚህ ካየን ይህንን ፓወርፖይንት ብዬ ለምሳሌ ላሳያችሁ። ይዋቸው ፓወርፖይንት ላይም እዚህ ጋር የምትመለከቱት ፉል ኮርሶች አሉላችሁ ማለት ነው። ከነዚህ ውስጥ እናንተ የተመቻችሁን መርጣችሁ መመልከት ትችላላችሁ። ወይም ልክ እንደቀደሙ ደግሞ ፕሌሊስት የሚለው ውስጥ ከገባችሁ በኋላ ፓወርፖይንት የሚል ትፈልጋላችሁ ማለት ነው። ተመልከቱት ፓወርፖይንት ላይ ከ118 በላይ ቪዲዮዎች ሰርቻለሁ። ስለዚህ እነሱን ማየት ትችላላችሁ። ሌላው ደግሞ ማይክሮሶፍት አውትሉክን መጠቀም መቻል ይኖርባችኋል ማለት ነው። እዚህ ላይም በጣም ብዙ ስራዎች ናቸው የሚሰሩት። ለምሳሌ ኢሜይል መላላክ ሊሆን ይችላል። በተለይ ይሄ በግሩፕ ለመስራት የምትፈልጉ ከሆነ ማይክሮሶፍት አውትሉክ አጠቃቀምን ማወቅ ይኖርባችኋል ማለት ነው። ስለዚህ አሁን ማይክሮሶፍት አውትሉክ ላይ ስትጠቀሙ ሜሴጆችን ትልካላችሁ። ስለዚህ ክሊር የሆነ ሳብጀክት ላይ ያስፈልጋችኋል። ሜሴጆቻችሁ አጭርና ግልጽ መሆን አለባቸው። ትህትና የተሞላባቸው መሆን ይኖርባችኋል ማለት ነው። ኢሜይል ላይ ራሱን ችሎ ሰፊ ቪዲዮ ሰርቼላችኋለሁ። ያን መከታተል ትችላላችሁ። አውትሉክ ላይም ግን የምትፈልጉ ከሆነ ፉል ኮርስ እሰራላችኋለሁ ማለት ነው። ሌላው ኢንተርኔት እንደዚሁም ኢሜይል ስኪል ነው። ይህም በጣም ወሳኝ ነገር ነው ማለት ነው። ስለዚህ ሰርች አደራረግ በደንብ ማወቅ ይኖርባችኋል። ሴፍ በሆነ መልኩ ወይም ደግሞ ኮምፒውተራችሁን አደጋ ላይ በማጥሉበት መልኩ ማለት ነው። በቫይረስ ወይም ደግሞ ሀክም እንዳትደረጉ ጥንቃቄ የተሞላበት ሰርች አደራረግ ልታውቁ ይገባል። እንደዚሁም የተለያዩ ፋይሎችን፣ ቪዲዮዎችን ሊሆን ይችላል ብዙ ነገር ዳውንሎድ ማድረግ መቻል ይኖርባችኋል ማለት ነው። እዚህ ጋር እንደምትመለከቱት ሴኩሪቲያችሁን በጠበቀ ሁኔታ ማለት ነው ቫይረስም ልታወርዱ ስለምትችሉ። ሌላው ደግሞ በዙም የሚደረጉ ስብሰባዎችን መከታተል ያለባችሁ አጋጣሚዎች ስለሚኖሩ የዙም አጠቃቀምን በደንብ ማወቅ አለባችሁ። ወይም ጉግል ሚት ሊሆንም ይችላል ማለት ነው። የዙም አጠቃቀምንም እንደምታዩት ተደጋጋሚ ቪዲዮዎች ሰርቻለሁ። እነሱንም ማየት ትችላላችሁ በስልካችሁም ወይም በኮምፒውተራችሁ ማለት ነው። ሌላው ደግሞ ፋይሎቻችሁን ኦንላይን ላይ የምታስቀምጡባቸው መንገዶች አሉ። እነዛንም መጠቀም ይኖርባችኋል። ከነዛ ውስጥ አሁን ጉግል ድራይቭ ሊሆን ይችላል፣ ዋን ድራይቭ፣ ሌሎች አማራጮችም አሉ ማለት ነው። ለምሳሌ ማይክሮሶፍት ዋን ድራይቭ እዚህ ጋር የምትመለከቱት ፉል ኮርስ ሰርችበታለሁ። ይሄን ማየት ትችላላችሁ። አጠቃቀሙም በጣም ቀላል ነው። ለምሳሌ ዋን ድራይቭ ብላችሁ ሰርች ብታረጉም ታገኙታላችሁ ማለት ነው። ዳውንሎድ አድርጋችሁ ሙሉ በሙሉ መጠቀም ይቻላል። ወደ ውስጥ ገብታችሁ ወይም ሳይኒን አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ ምንድነው ጥቅሙ? ፋይላችሁ መቼም አይጠፋም ማለት ነው። ኮምፒውተር በቀይሩ ወይም ደግሞ ኮምፒውተራችሁ በሆነ ምክንያት አደጋም ቢደርስበት ክላውድ ላይ ወይም ኦንላይን ላይ የተቀመጠ ስለሆነ በቀላሉ ፋይላችሁን ማግኘት ትችላላችሁ። ሌላው ኢምፖርታንት የሚባሉ ፋይሎችን ባካፕ ማስቀመጥ ይኖርባችኋል ወይም መቻል አለባችሁ ማለት ነው። በፍላሽ ሊሆን ይችላል ወይም ኮምፒውተራችሁ ውስጥም ማስቀመጥ ይጠበቅባችኋል። ይህም መሰረታዊ ነገር ነው። ቀላል ነው ግን መሰረታዊ ነገር ነው። ፋይሎቻችሁ ለምሳሌ ኮምፒውተር ላይ ያሉ ነገሮችን ስልካችሁ ላይም ልታገኙ ይገባል ማለት ነው። ለምሳሌ እናንተ መንገድ ላይ ሆናችሁ የስራ ጉዳይ ድንገት ቢያስፈልጋችሁ ኮምፒውተራችሁ ላይ ያለን ነገር አክሰስ አድርጋችሁ ስልካችሁ ላይ ልታገኙት ይገባል ማለት ነው። ስለዚህ ክላውድ ስቶሬጆችን የምትጠቀሙ ከሆነ በቀላሉ ማግኘት ትችላላችሁ። ሌላው ደግሞ ከሰዎች ጋር ኮላቦሬሽን ፈጥረን የምንሰራባቸው ቱሎች አሉ። እንደዚሁም ለኮሚኒኬሽን የምንጠቀማቸው ቱሎች አሉ ማለት ነው። የነዛንም አጠቃቀም ማወቅ ይኖርባችኋል። ለምሳሌ ጉግል ዶክስ አጠቃቀምን ማወቅ አለባችሁ። ጉግል ሽት እንደዚሁም ጉግል ፎርም ማለት ነው። ጉግል ሽት አሁን በጣም ቀላል ነገር ግን በጣም ወሳኝ የሆነ ነው። ጉግል ሽት ብላችሁ ስትጽፉ ይመጣላችኋል። ይኸውና ጉግል ሽት ሳይኒን ይጠይቃችኋል። ስለዚህ የመጀመሪያችሁ ከሆነ ማለት ነው በኢሜይላችሁ በቀጥታ ትገባላችሁ። እንደምታዩት ቀጥታ ወደዚህ እያመጣኝ ነው ማለት ነው። ኤክሴል ላይ የማገኘውን ነገር እንዳለ እዚህ ማግኘት ይቻላል። ይሄ ግን ኦንላይን ላይ ነው ማለት ነው። አሁን ይህንን ሌላ ኮምፒውተር ላይ ብገባ አገኘዋለሁ። እነዚህ ከዚህ በፊት የሰሯቸው ናቸው። አዲስ ለመጠቀም ብላንክ ስፕሬድሺት ብላችሁ ነው የምትገቡት። ተመልከቱት። ኤክሴል ላይ ያለ ነገር በአጠቃላይ እዚህ ላይ ማግኘት ይቻላል ማለት ነው። ይሄኛው ግን ከሰዎች ጋር ለመስራትም በጣም አሪፍ የሆነ አማራጭ ወይም ቦታ ነው።
አሁን ለምሳሌ ስራችሁ ከተጀመረ በኋላ እዚህ ጋር ሼር ማድረግ ያለው ሼር ማድረግ በኢሜይላቸውን በቀጥታ ትላላችሁ ማለት ነው። እዚህ ጋርም ከተለያዩ ነገሮች ጋር ሊንክ የሆነ ነው። ጉግል ሽትም እዚህ ጋር እንደምትመለከቱት ፉል ኮርስ 46 ደቂቃ አካባቢ የሰራሁት ቪዲዮ አለ። እንዴት አድርጋችሁ ገንዘብ መስራትም እንደምትችሉ በጉግል ሽት ተጠቅማችሁ ከ4 ወር በፊት የለቀኩት ቪዲዮ አለ ማለት ነው። ስለዚህ ይሄኛውን ቪዲዮ እንዳይረዝምባችሁ ይሄንን ከዛኛው ቪዲዮ ላይ በቀላሉ መማር ትችላላችሁ። ሌላው ጉግል ዶክስ ነው። ይሄ ደግሞ ማይክሮሶፍት ወርድን የሚተካልን ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ አሁንም ጉግል ዶክ ብለን ሰርች ማድረግ እንችላለን። ጉግል ዶክስ ይኸውና ጉግል ዶክስ ልክ እንደ ጉግል ሽት ይከፈታል። ከከፈታችሁ በኋላ የምታገኙት ይሄ ደግሞ የማይክሮሶፍት ወርድን ይሆናል ማለት ነው። ኦንላይን ላይ ያለ ማይክሮሶፍት ወርድ ነገር ግን በጣም ብዙ አማራጮች ያሉት ማለት ነው። ስለዚህ ጉግል ዶክስ አጠቃቀምንም የግዴታ ማወቅ ይኖርባችኋል። እንደምታዩት ተከፈተ። ልክ እንደ ማይክሮሶፍት ወርድ ነው። እዚህ ላይ የተለያዩ ስራዎችን ከዛ መስራት ትችላላችሁ ማለት ነው። እዚህ ጋር የምታዩቸው ብዙ አማራጮች አሉ። ጉግል ዶክስ ላይም እዚህ ጋር የምታዩት በ20 ደቂቃ ውስጥ ሙሉ ትምህርቱን መከታተል ትችላላችሁ ማለት ነው። አሁን የምላችሁ ነገሮች ግን እንዳለ ደግሞ ሰርች ማድረግ ካልፈለጋችሁ ፕሌሊስት ውስጥ እየገባችሁ ልታገኟቸው ትችላላችሁ። ለምሳሌ ጉግል ሽት የሚለው እዚህ ጋር አለ። ሌሎቹንም ጉግል ስላይድ ደግሞ እዚህ ጋር አለላችሁ። ጉግል ስላይድ ምንድነው? ፓወርፖይንትን ኦንላይን ማግኘት ማለት ነው። ልክ ሌሎቹን አሁን እያገኘናቸው እንዳለ ነው። ለምሳሌ ጉግል ከዛ ስላይድ ብላችሁ ገቡ። ፓወርፖይንት ላይ የምታገኙትን ነገር እንደውም በተሻለ ሁኔታ ጉግል ስላይድ ላይ ማግኘት ይቻላል ማለት ነው። ሳይኒን ብላችሁ ትገባላችሁ። ከዛ በኋላ እዛ ላይ ፓወርፖይንት ማዘጋጀት ይቻላል። እንደምታዩት ይኸውና ስላይድ ይላል። የተለያዩ ቴምፕሌቶች አሉ። እነዚህን ቴምፕሌቶች መጠቀም ይቻላል። እነዚህ አሁን ከዚህ በፊት የሰሯቸው ናቸው። ይህን ነግታችሁ መግባትና ፓወርፖይንት ማዘጋጀት ይቻላል። ጉግል ስላይድ ላይም ሰፊ ቪዲዮ ሰርቻለሁ፣ መመልከት ትችላላችሁ። አሁን ግን ላጥፋቸው ስለማልፈልጋቸው። ሌላው ደግሞ ዋትሳፕን ኮምፒውተር ላይ ጭናችሁ መጠቀም መቻል ይኖርባችኋል። ቴሌግራምም በተመሳሳይ ማለት ነው። ስለዚህ በኮምፒውተር የሁለቱን አጠቃቀም ማወቅ አለባችሁ። በጣምም ቀላል ነው። ለምሳሌ ዋትሳፕ ብላችሁ ሰርች ብታደርጉ ቀጥታ ኦንላይን ላይ ወይም ደግሞ እዚህ ማንኛውም ብሮዘር ላይ ማግኘት ይቻላል። ለምሳሌ ዋትሳፕ ዌብ የሚል አለላችሁ። ይሄን ትነካላችሁ። ይኸውና ዳውንሎድ ታደርጉታላችሁ። ከዛ ሊንክ ነው የምታደርጉት ማለት ነው። በጣም ቀላል ነው። ምናልባት ግን አጠቃቀሙን የማትችሉትም ካላችሁ በኮምፒውተር ዋትሳፕ አጠቃቀም የሚል ቪዲዮ አለ። ይህንንም ወይም እናንተ የፈለጋችሁትን የሌላ ሰው ቪዲዮ አይታችሁ መመልከት ትችላላችሁ። በዋናነት ግን ዋትሳፕ አጠቃቀምን ማወቅ አለባችሁ ኮምፒውተር ላይ፣ ወይም ቴሌግራምንም እንደ አማራጭ መጠቀም ይቻላል። የተለያዩ ዲዛይኖችን ደግሞ ወይም ቀለል ቀለል ያሉ ነገሮችን ለመስራትም ካንቫን መጠቀም መቻል አለባችሁ። ካንቫ ላይም ተደጋጋሚ ቪዲዮዎችን ሰርች የላችኋለሁ። ሌላው ደግሞ በተለይ አሁን ላይ ኤአይ መጠቀም በጣም ግዴታ ነው ማለት ነው ለስራ። ቻትጂፒቲ ሊሆን ይችላል፣ ሌሎችም ብዙ ጉግል ኤአይ ስቱዲዮ ብዙ ኤአይ እንትኖች አሉ። የእነሱን አጠቃቀም በዝርዝር ልታውቁ ይገባል ማለት ነው። ሌላው ደግሞ ኮምፒውተራችን ላይ የተለያዩ ችግሮች ይከሰታሉ። ቀለል ቀለል ያሉትን የመፍታት ኃላፊነት አለብን ማለት ነው። ለምሳሌ አንቲቫይረስ ማውረድ ሊሆን ይችላል። እንደዚሁም ደግሞ ያለ አንቲቫይረስም ኮምፒውተራችን ከቫይረስ የምንከላከልባቸው ብዙ መንገዶች አሉ። እነዛን ልታውቁ ይገባል ማለት ነው። ለምሳሌ አንደኛውን ላሳያችሁ። ራይት ክሊክ ትነኩና እዚህ ጋር ከዛ ረን የሚል አለ። ረንን ትነካላችሁ፣ ወይም ዊንዶ እና አርን መንካት ይቻላል። ከዛ እዚህ ጋር ኤምአርቲ ብላችሁ ትጽፉና ኦኬ ትላላችሁ። ይህን ከዚህ በፊትም አይተነዋል። የተወሰነ ትንሽ ቆየት ሊል ይችላል። ደቂቃዎች ትጠብቁታላችሁ። አንዳንዴ አሁን እኔ ጋር መጥቷል። የስና ነው የሚል ነገር የስለዋለሁ። ከዛ እዚህ ጋር ኔክስት እንላለን። ኮምፒውተራችን ከዛ ስካን እናደርጋለን። ማንኛውም ቫይረስ ካለ ሙሉ በሙሉ ነው የሚያጸዳላችሁ ማለት ነው። ይፈልጋል መጀመሪያ፣ ከዛ ሪሙቭ ያደርጋል። ትጨርሱታላችሁ። ይሄን እናንተ እዚህ ጋር ይቆጥርላችኋል። እኔ አሁን ላስቁመው። እንደ አማራጭ አሁንም ሴቲንጋችን ጋር እንግባና ደግሞ ሴቲንግ ፕራይቬሲ ኤንድ ሴኩሪቲ ዊንዶው ሴኩሪቲ እዚህ ጋር አለ። ከዛ በኋላ ቫይረስ ኢንትሪት ፕሮቴክሽን፣ ከዛ ስካን ማድረግ ካለብኝ ስካን አድርጋለሁ። ማኔጅ የሚለው ጋር ገብታችሁ ደግሞ ያልበሩ ነገሮች ካሉ በተለይ እዚህ ጋር ያሉት ወሳኞች ናቸው። ኮምፒውተራችሁን ከቫይረስ ከተለያየ ነገር ለመከላከል እነዚህም ታበራላችሁ ወይም ኦን ታደርጋላችሁ። እዚህ ጋር ያሉትን ነገሮች በአጠቃላይ ማለት ነው። ሌላው ኮምፒውተራችሁን አፕዴት ማድረግ ነው። አፕዴት ስታደርጉም ከብዙ ነገር ኮምፒውተራችሁን መጠበቅ ትችላላችሁ ማለት ነው። ዊንዶውስ አፕዴት የሚል አለ። ከዛ ከስር አፕዴት ታደርጋላችሁ ኮምፒውተራችሁ። አሁን እኔ ያስፈልጋል እያለኝ ነው። ሪትራይ ኦል ለውና አደርገዋለሁ። አንድ ቪዲዮን ልጨርስና ከእናንተ ጋር የጀመርነው። ሌላው ደግሞ ቴምፖራሪ ፋይሎችን የማጽዳት ልማድ ሊኖራችሁ ይገባል። ኮምፒውተራችሁን በጣም ነው የሚያጨናንቁባችሁ ማለት ነው። እነሱን ለማግኘት አንደኛ ሪሳይክል ቢን ውስጥ ትገባላችሁ። እዚህ ጋር ሪሳይክል ቢን አለ።
ፊት ለፊት ላይ ካጣችሁትም ሪሳይክል ቢን ብላችሁ ሰርች ማድረግ ይቻላል። ከዛ እነዚህን ሁሉንም ትመርጣላችሁ። ሁሉንም ለመምረጥ ኮንትሮል ኤ መንካት ይቻላል። ከዛ በኋላ ዲሌት ታደርጋላችሁ ማለት ነው። ዲሌት ለማድረግ እዚህ ጋር መታችሁ ዲሌት ማድረግ ወይም ከኪቦርዳችሁ ላይ ዲሌትን መንካት ይቻላል። ከዛ ሪሳይክል ቢን ውስጥ የተቀመጠ ነገር እንዳለ ይጠፋል ማለት ነው። ሌሎችም አሉ፣ ኮምፒውተር ማጽጃ፣ እንደዚሁም ደግሞ ቴምፖራሪ ፋይል ማጥፊያዎች ብዙ ናቸው። በተደጋጋሚ ግን ስለሰራውላችሁ አንዱን ብቻ እንየው። ለምሳሌ ዊንዶ አር ነክታችሁ ፐርሰንቴጅ ቴምፕ ብትሉት እንዳለ ቴምፖራሪ ፋይሎች ይመጣሉ። ኢንተር ብንለው ከዛ እነዚህን ታጠፋላችሁ ማለት ነው። ኮንትሮል ኤ ከዛ ሺፍት እና ዲሌትን ብንነካ ሙሉ በሙሉ ይጠፋልናል። ስለዚህ ቴምፖራሪ ፋይሎችን የማጽዳት ልማድ ቢኖራችሁ በጣም የተሻለ ይሆናል ማለት ነው ኮምፒውተር ላይ። ሌላው ደግሞ ለምሳሌ የማታውቋቸው ሊንኮች ሊላኩላችሁ ይችላሉ፣ ወይም ኮምፒውተራችሁ ላይ ሊኖር ይችላል። እነዛን መንካት የለባችሁም፣ ወይም ምን እንደሆነ አውቃችሁ ቀድማችሁ ማስወገድ ይኖርባችኋል ማለት ነው። ስለዚህ ቫይረስን ከሌላ ነገር የመለየት አቅም ሊኖራችሁ ይገባል። ፓስወርድ የሚያስፈልጋቸውን ነገሮች በፓስወርድ መቆለፍ ኮምፒውተርን ጨምሮ ማለት ነው። እንደዚሁም ደግሞ ለምሳሌ የምትጠቀሟቸው ሶሻል ሚዲያዎችም ካሉ ከስራ ጋር በተገናኘ ቱ ፋክተር አውተንቲኬሽን ያስፈልጋችኋል ማለት ነው። እነዚህ ደግሞ እናንተ አካውንት ላይ የሆነ ስራ ሲሰራ ወደ ስልካችሁ ቀጥታ ኢንፎርሜሽን ይደርሳችኋል ማለት ነው። ስለዚህ ኢሜይል፣ የተለያየ ነገራችሁ ሰኪዩር መሆን አለበት። ይህንንም ተደጋጋሚ ቪዲዮዎች ሰርቻለሁ፣ ቼክ ማድረግ ትችላላችሁ። ስለዚህ ጠቅለል ስናደርገው አሁን አንደኛ ቤዚክ የሚባሉ የኮምፒውተር ኦፕሬሽኖችን ማወቅ ይኖርባችኋል። ታይፒንግ ስኪላችሁ ወይም የኪቦርድ አጠቃቀማችሁ በጣም ጥሩ መሆን አለበት። የማይክሮሶፍት ኦፊስ ፕሮዳክቶችን በተለይ ወርድ፣ ኤክሴል፣ ፓወርፖይንት የመሳሰሉትን መጠቀም መቻል አለባችሁ። ኢንተርኔት እንደ ኢሜይል ላይም ጥሩ መሆን ይኖርባችኋል ማለት ነው። ኢንተርኔት ስንል አሁን ሰርች ስታደርጉም ሊሆን ይችላል። ለምሳሌ ሰርች ማድረግ ላይ አንድ ቲፕ በዛውም ልስጣችሁ። ለምሳሌ አንድ ሰው ዩቲዩብ ላይ መጣ፣ አድናቆት ቲዩብ ብሎ ሰርች አደረገ፣ ኢንተር። አድናቆት ቲዩብ ላይ አሁን በጣም ብዙ ቪዲዮ ይመጣል። ነገር ግን ከፍተኛ እይታ ያላቸውን ከፈለኩ ለምሳሌ ፊሊተር የሚል አለ። ፊሊተርን እዚህ ጋር መጠቀም ይቻላል። ከዛ በኋላ እዚህ ጋር ቪው ካውንት ብትሉት ሶርት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። አሁን በጣም እይታ ያላቸው እንደምትመለከቱት ከላይ ይመጣሉ። በተመሳሳይ ደግሞ ፎቶዎችን ሰርች እያደረግን እዚህ ጋር ለምጣ ደግሞ ፎን ወይም የስልክ የተለያዩ ፎቶዎችን ፈልጌ ነው የመጣሁት። ከዛ እዚህ ጋር ኢሜጅ ይላል። ኢሜጅ ከፈለጋችሁ ኢሜጅ ትላላችሁ። ፎቶዎች መጡ። እነዚህን አሁን ለተለያየ ስራ መጠቀም ከፈለጋችሁ ከኮፒራይት ነፃ መሆናቸውን ቼክ ማድረግ አለባችሁ። ስለዚህ ፊልተር የሚል እዚህ ጋር አለ። ፊልተር ላይሰንስ ኦል ክሬቲቭ ኮመን ብለው አሁን እንዳለ በነፃ ልጠቀማቸው የምችላቸው ፎቶዎች ይመጣሉ። ከነዚህ ጋር መጠቀም ይቻላል። ሌሎች ምርጫዎችም አሉ። ለምሳሌ እዚህ ጋር ትመጣላችሁ። ከለር ቀይ ብትሉት አሁን ቀያይ ስልኮች ይመጡላችኋል። ይህን ክሬቲቭ ኮመን የሚለውን ግን ላጥፋው፣ ኦል በለው። እንደምታዩት አሁን ቀይ ቀይ የሆኑ ስልኮች እየመጡ ነው። ለምሳሌ ደግሞ ፎን መሆኑ ይቅርና ቦርሳ ፈልጌያለሁ። ይዋቸው ቀይ ስላደረግነው ነው። ቢጫ ቦርሳ ከፈለኩኝ ቢጫ ብዬ ሰርች አድርጋለሁ። ቢጫዎች ይመጣሉ እንደምታዩቸው። ታይፕ እዚህ ጋር የምትመለከቱት አለላችሁ። ቀን የቅርብ ጊዜ ከፈለኩ አሁን እንዴት የሚለውን ነክተን ፋስት ዊክ ብንለው ባለፈው ሳምንት የነበሩትን ያመጣል ማለት ነው። ስለዚህ ሰርች ስታደርጉ የተለያዩ ትሪኮችን መጠቀም ይቻላል። እዚህ ላይም ቪዲዮ አለ መመልከት ትችላላችሁ። ሌላው ፋይል ማኔጅመንት እንደዚሁም ክላውድ ስቶሬጅ ማወቅ እንዳለብን አይተናል። ከዛ ደግሞ ከሰዎች ጋር ኮላቦሬሽን ፈጥራችሁ የምትሰሩባቸው የተለያዩ ቱሎች አሉ። እነሱን መቻል አለባችሁ ማለት ነው። ኮምፒውተራችሁ የተወሰነ ችግር ቢያጋጥመው ራሳችሁ ሜንቴን ማድረግ መቻል እንዳለባችሁ አይተናል ማለት ነው። ከነዛ ውስጥ አሁን አንደኛው ብዙ ጊዜ ትረብል ሹቲንግ ጋር በመሄድ ማስተካከል ይቻላል ማለት ነው። ለምሳሌ ራይት ክሊክ ልንካና ሴቲንግ፣ እዚህ ጋር ሲስተም የሚል አለ። ሲስተምን ትነካላችሁ። በመቀጠል ዝቅ ትሉና ትረብል ሹት የሚል አለ ማለት ነው። ይህን ትነካላችሁ። ከዛ የተበላሸባችሁን መርጣችሁ ትረብል ሹት ማድረግ ይቻላል። ለምሳሌ እዚህ ጋር አዘር ትረብል ሹቲንግ የሚለው ጋር ልግባና የተበላሸብኝ ድምፅ ከሆነ ረን እለዋለሁ። ኔትወርክ ከተበላሸ እዚህ ጋር ረን እላለሁ። ፕሪንተር ከሆነ ረን እላለሁ ማለት ነው። ብዙ ራሳችሁ የምታስተካክሉባቸው መንገዶች አሉ ማለት ነው። ስለዚህ አሁንም እንደ ማጠቃለያ አንድ ነገር ልጨምርላችሁ። ለምሳሌ የምንሰራው ኮምፒውተር ላይ ነው ወይም ደግሞ ቴክኖሎጂ ላይ ነው። ስለዚህ ያ ማለት ደግሞ በየቀኑ አዳዲስ ነገሮች ይወጣሉ። ስለዚህ ራሳችሁን አፕዴት ማድረግ ይኖርባችኋል። ስራ ላይም ተፈላጊ ለመሆን ለራሳችሁም ውጤታማ ለመሆን ማለት ነው። በተጨማሪም ደግሞ አሁን ያልኳችሁ ከላይ ዘረዘርኩላችሁ በጣም ብዙ ናቸው። ኤክሴል ራሱን ችሎ ብዙ ጊዜ ይፈጃል፣ ወርድ፣ ሌሎችም ማለት ነው። ስለዚህ ሳምንት መድባችሁ እያንዳንዱን ተራ በተራ መማር ትችላላችሁ ማለት ነው፣ ወይም ፕራክቲስ ማድረግ ትችላላችሁ። ከዛ በጣም ቀላል ነው የሚሆነው። እንደዚሁም ደግሞ የምታውቁትን ነገር ከሌሎች ጋር
ሼር በማድረግም እውቀታችሁን ማሳደግ ትችላላችሁ። ሌላው ማወቅ ያለብን እንደዚሁም ደግሞ እንድንማር የሚያነሳሳ ነገር ምንድን ነው? ብዙ ባወቅን ቁጥር ተፈላጊነታችን እየጨመረ ነው የሚሄደው ማለት ነው። ስለዚህ ሁልጊዜ ራሳችንን አብቅተን መገኘት ይጠበቅብናል። በአጠቃላይ ግን ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።